የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት ሲል ተከፈት ሲል እግዚአብሔር ተከፈት። አማታስ ጀምሪ ካለሽ ይመችሽ ከሆነ እሺ። እስማአሙ መንፈስ ቅዱስ አምላክ እስማአሙ መንፈስ ቅዱስ አምላክ ሰላሳ። እሺ እኔ ዛሬ ይሰማል በደንብ ድምጼ? ይሰማል። እሺ ዛሬ ባነሳው ርዕስ ላይ ራሴ ላይ ያለው ነገርና ያሰማርከው ነገር እውነት እንደሆነ እኔ ላይ የሚታዩት ነገሮች ነው አሁን እኔ ማውራት ፈልጎና ብዙም መንፈሳዊ ውጊያ እንደዚህ የበረታው አይደለም። እርግጥ ቢያንስ እንደዚህ ጾም ማለት ስግደት፣ ጸሎት ምናምን ሁለቱም ምናምን ቢሆነኝ ነው ከጀመርኩኝ ብዙ የበረታው አይደለም። እና ግን ራሴ ላይ አሁን እያየሁት ያለው በተለይ በጣም ሌሊት እንቅልፍ በጣም የምቸገረው፣ ከዛ ጠዋት መነሳት በጣም ችግር የሚሆንብኝ ቀጥታች። እሺ እና አንድ እንቅልፍ በጣም የሚቸገረው፣ ሁለተኛ ደግሞ በቃ ምግብ ትንሽም ልብላ ትልቅም ልብላ በጣም ሆዴ እንትን እንዳል በቃ ያብጣል። የሆድ እብጠት እንትንተኛ በቃ ኖርማል አልሆንም። በርግጥ በፍጹም ኖርማል አልሆንም። በርግጥ ያለው ነገር ትምህርቱን ከሰማሁት አንጻር ትምህርቱን ቆየት ብያለሁ እንትን መተግበሩ ላይ ነው የዘገየሁት እንጂ 2 ዓመት ሊሆነኝ ነው መስማት ከጀመርኩኝ የአባቶችን የመምህሮችን ትምህርት መስማት ከጀመርኩኝ ማለት ነው። ከትምህርቱ አንጻር ከተረዳሁት ነገር በጣም ብዙ ነገር አለ። በደንብ እንደዚህ በግልጽ የሚታይ ነገሮች አሉ። የቤተሰብ መተት እንዳለ፣ ዛር፣ በጣም ብዙ ቁጥጥ በጣም እሱን መዘርዘሩ ብዙ ሰዓት ይፈጅብኛል እና አሁን ሁለተኛ ደግሞ ልብስ፣ አሁን እኔ የቡቲክ ልብስ እኔ በህይወት ዘመኔ የቡቲክ ልብስ ለብሼ አላውቅም። ቢታመን ባታመን በቃ ሳልባጅ ልብስ ነው የምለብሰው። የቡቲክ ልብስ ገዝቼ ስገባ ልብሱ ያስጠላኛል። ልክ ቤት ሳስገባ በጣም ነው የሚጠላው፣ በጣም በቃ ከዛ ወይ እሸጠዋለሁ ወይ ለሰው ነው የምሰጠው። ሁለት በዚህ ችግር። ሁለተኛ ደግሞ ሶስተኛ ገንዘብ እሰራለሁ በቃ አመድ እሰራለሁ አመድ በቃ እዛው ነው። ይሄ ምን እንደሆነ አሁን ላይ ገብቶኛል። አሁን በጣም እየቸገረኝ ያለው ነገር የእንቅልፍ ጉዳይ ነው ወንድሜ። እንቅልፍም እንግዲህ ከጠቅሰናል። አሁን ከጠቀስናቸው ውስጥ ወደ 5 ናንጠት ሸዳኛ አሁን ዛሬ ወደ 24 ነጥብ ያነሳ ነው። እንግዲህ መተት ሲደረግባችሁ ወይ ደግሞ ሲኖርባችሁ የምታዩት ምልክቶች ከሚል ውስጥ ወደ 5ቱን ካነሳ ከ24 ውስጥ ወደ 5ቱን ጠቅሰሻል ማለት ነው። ስለዚህ ኦልሬዲ ይሄ ነገር ከምን እንደመጣ አውቀሻል ማለት ነው። አዎ ገብቶኛል። በእርግጥ ግን እንቅልፉ ደግሞ ማለት ምንድነው የትኛው መንፈስ ነው እንቅልፍ እንደዚህ የሚከለክለው የሚለው ነው እንጂ ለምሳሌ ሰላቢ፣ መተት፣ ዛር የትኛውም መንፈስ እንቅልፍ ሊከለክልሽ ይችላል። የትኛውም መንፈስ ስራቸው እንደየግብራቸው ይለያያል። ግን እንቅልፍ ማሳጣት ላይ የትኛውም መንፈስ ያሳጣሽ ይችላል። ግን አንዳንድ መንፈሶች አሉ። እንደአሁን ለምሳሌ አዳልሞቴ የሚባለው የዛር መንፈስ የሚመለከው ሱሰኛ የማድረግ ቤተሰቦችን ማጣላት፣ ማባላት፣ በውርስ ጉዳይ ማጨቃጨቅ ምናምን የሚሉት ነገሮች የሚያደርገው መንፈስ አዳልሞቴ ነው የሚባለው። እንደዚህ እያለ ወሰንጋላ የሚባለው ደግሞ ሱሰኛ የሚያደርገው ሲጋራ፣ ጫት የሚያስቀመው እንደዚህ ሱሳ ነገሮች የሚያስገባው እንትን ይባላል ማለት ነው። አዳልሞቴም አለ ግን ወሰንጋላም ደግሞ ጭምር ነው ማለት ነው። ለምልሽ እነዚህ አሉ። ግን አሁን እንቅልፍ ስትይ እንቅልፍ ያለብሽ መንፈስ ሁሉ እንቅልፍ ሊነሳሽ ይችላል። እና ቅድም እንዳልኩትም መተት ሲላክብሽ ምናምን የምትዋረሽው ጸባይ ሊኖር ስለሚችል ምናልባት መተት ያስደረገብሽ ሰውን እንቅልፍ የሌለው ሰው ከሆነ አንቺም እንቅልፍ የሌለው ሰው የምትሆኚ ማለት ነው። ልክ እንደዛው ማለት ነው። እና አንቺ አሁን የሚያስፈልግሽ ምንድን መፍትሄ ነው እንጂ የትኛው መንፈስ እንደዚህ የሚያደርገው የሚለው አያስፈልግሽም አሁን ማለት ሰዓት። ምክንያቱም የትኛው መንፈስ እንቅልፍሽን ሊነሳሽ ስለሚችል ማለት ነው። ገባሽ የሚልሽ ወደታችን። ስለዚህ አሁን ምንድነው ማድረግ ያለብሽ አንቺ? ችግርሽ ምንድነው? እንቅልፍ አይደለ መነሳት አይደለ? እንቅልፍ መነሳት አይደለ? እዚህ ጋር ልጨምርልና አንድ ሌሊት እንቅልፍ መጣት ብያለሁ። ሁለተኛ ደግሞ
የተቸገርኩበት ነገር ለምሳሌ ሌሊት በቃ አንዳንዴ የማነጋበት አነጋለሁ። በቃ ሬዲ አነጋለሁ። አንዳንድ ቀን ደግሞ ሲነጋ 11 ሰዓት ተኛለሁ። 11 ሰዓት አንዳንድ ቀን 10 ሰዓት ስልክ እየነካሽ ንጋቱ ማለት ስልክ እየነካሽ የምታነጊው? አሁን ላይ ስልክ እየነካው ነው። በፊት ግን በቃ እንደዚህ ምንም አማራጭ የለኝም። ምንም እንቅልፍ የማይመጣ ከሆነ እንደዛ ነበር የማደርገው። አሁን ላይ ስልክ እንትን እያልኩኝ ነው እያስኩኝ ነው። ሁለተኛ ደግሞ ከዛ ያው ማምሽቼ ስለምተኛ ጠዋት ይቸገራለሁ። ቀንም ደግሞ የሆነ ትንሽ እንኳን የተወሰነ ደቂቃ እንደዚህ ከተኛው በጣም በቃ አቅሜ የማይችለው ነገር ይጫነኛል ጭንቅላት የመጡ እንዴት ነው ሰው እንደዚህ የሆነ ላይፍ ላይ ነገር ሲጫን አይተህ ሆነ ስሜቱ እንድትረዳ በቃ ጭንቅላቴን ከአቅሜ በላይ ማንሳት የማልችለው ሰውነቴ ላይ አንዳንዴ አልፎ ይሄ ነገር አለ። ቀን ለሊት ሳይሆን ማታ ምተኛበት ሳይሆን ቀን በቃ ድንገት ከተኛውን እንደዚህ አይነት በቃ ይሄ በጣም ያስቸግረኛል። ሌላው ቅዠት ነው። ውሎሽን እኮ እንትን ስለሚል ነው። መንፈሱ በቃ ግልጽ እኮ ነው። በቃ መንፈሱ ነው። አሁን ይሄ ቅድም ከተማማርናቸው ነገሮች ወንድሜ ወልደ ሚካኤል እንዴት ነህ? መግባት ከቻልክ እኔም ልወጣ ስለሆነ ብዙም አትቆይም። መግባት ከቻልክ ላክልኝ፣ ካልሆነም ችግር የለውም እንገናኛለን ሌላ ጊዜ። እና እህታችን ያው ምንም ግልጽ ነው። በቃ መንፈሱ ነው እንደዚህ የሚያደርገሽ። ምክንያቱም በቃ በድባቴ ይዘሻል ማለት ነው። በድባቴ በቃ ምንድን ነው የሚባለው? ከልከሊሱ የሚባለው ስሙ ጠፋኝ። ያደንግዝ ማለት ነው። ያደንግዝ የሚባል ነገር አለ እና አደንዝዞሽ ቁጭ ነው የሚያደርግሽ። ጸሎት የለም፣ ስግደት የለም፣ ማምሸት ብቻ ማለት ነው። በቃ ማምሸት ይከመርብሻል፣ ክብድ ይልሻል። በቃ አንቺ ኖርማል ራስሽ የሚመስልሽ እንቅልፍ ደግሞ መነሳቱም ልክ መንፈሱ እንትን ይልሻል፣ እረፍት ተሰጠሻል ማለት ነው። ምክንያቱም በቃ አሁን እንቅልፍ ካልተኛሽ በቀጣይ ቀን ጉልበት የለም ማለት ነው። ጉልበት አይኖርሽም። ስለዚህ እሱ በታክቲክና በቅር ነው የሚንቀሳቀሰው። ነገራችን ላይ ዛሬ አንቺን ሲያስመስሽ ለነገሽ ኃይል እያሳጠረሽ ነው ያለው። ገባሽ የምልሽ? እንደዛ ነገር ስላለ አንቺ አሁን ኦልሬዲ ከቅድም ጀምሮ ኦልሞስት ለአንድ ሰዓት ከምናምን ስለተማረ መፍትሄው ነው የሚያስፈልግሽ ማለት ነው። መፍትሄው ስለሚያስፈልግሽ መፍትሄውን ደግሞ እስኪ ወንድማችን እንደ ሚካኤል እንትን ይሻል ማለት ነው። እሱ ያለኝ እንዳላውራ ወንድሜ ቀጥለን እንኳን ደህና መጣ ሰላም ብያለሁ። በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት ነህ ሳሚ? ሰላም ብያለሁ። ሰላም ነው ወይ? አለን። ዛሬ አገኛታለሁ ብዬ ነበር፣ አልተመቸኝም። እህቴን ነገ ደውላታለሁ ብያለሁ። ኧረ ሲመች እግዚአብሔር ሲፈቅድ ያው ዛሬ ነበር የተመቸኝ። ያለችኝ ሰዓት ትንሽ ነበረችና አልተመቸኝም። ሰዎች ይዤ ነበር። አገኛታለሁ ነገ ደውላታለሁ። ስልኩ ደርሶኛል። እሺ እንዴት ናችሁ? ሰላም ብያለሁ ሁላችሁንም። እግዚአብሔር ይመስገን። እግዚአብሔር ይመስገን። አለን ክብሩ ይስፋ ለመድኃኒዓለም። እንግዲህ ያው አስተምሮ ላይ ወንድማችን እያደረገበት ያለው መንገድ ያው ብዙዎቻችሁ በጠላ ዙሪያ ላይ የሰው ልጅ እንዴት መንጋት እንዳለበት በህይወቱ በኑሮ ላይ የሚገጥማቸውን ውጣ ውረዶች ቆም ብሎ ማሰብ፣ ይሄ ነገር ከማን ነው? ከእግዚአብሔር ወይስ በዚህኛው መንገድ ባለው በወደቀው ነው ብሎ መለየት ያስፈልጋል። አይምሮ እስካለን ድረስ ነገሮችን የምንለይባቸው ጊዜም ሰዓታችን ቢኖር አሁን ነው። ስለዚህ ታዲያ እኛ ማንፈልገውን የህይወት ኑሮ የምንኖር ከሆነ ይሄ የኛ ባህሪ ካልሆነ እግዚአብሔርም እኛ በዚህ መንገድ እንድንመጣ የሚወድ አባት እንዳልሆነ ከለየን በጣም ጥንቃቄ ማድረግ አለብን። አንዳንዴ የክርስቶስን መሞት ስናይና የኛ ህይወት ውጣ ውረድ ግራ መጋባት ሁለቱ ስታመሳስሉት ግራ ይገባችሁ። እንዴት እኔ ክርስቶስ ስለኔ ከሞተ እኔ በሰላም በዚች ምድር ላይ እንድመላለስ ፈቅዶ ራሱን የሰጣባት ከሆነ እኔን ደግሞ በዚህ ደዌና መከራ እንድመጣ ለምን ፈለገ የሚል ጥያቄ ያመጣባችኋል። በካንሰር በምን መሰቃይ ከሆነ እንዴ የሱ መሞት ታዲያ እኔ ጋር ምንድነው ሴንስ የሚያደርገው ትላላችሁ? የሞተው እኔን ለማዳን ከሆነ እኔ በሰላም እንድኖር እሱ ሞተ። ስለዚህ የሱ ጥቃት እንዳልሆነ ውስጣችሁ ይገባል። ስለዚህ እኔ በሰላም እንድኖር ከፈቀደ አምላክ ይሄ ነገር ከእግዚአብሔር አይደለም። ጠላት ግን የኔ መኖር አይመቸውም። እኔን እንደ ሰው ቆሜ እንድመላለስ አይፈልግም። በትዳር በኑሮዬ በሀብቴ በገንዘቤ በጤናዬ ባሉኝ ነገር ከቁሳቁስ ጀምሮ ባሉኝ ነገሮች ላይ ደስተኛ የማይሆን ጠላት እንዳለ ደግሞ በመጽሐፍ ቅዱስ ተነግሯል። ታዲያ ያ ማን ነው?
ይሄ የሚባለው ማን ነው ብለን ደግሞ መለየት አለብንና ስናገናዝበው አሁን ጫፍ ላይ እንደርሳለን ማለት ነው። ስለዚህ የኖርንባቸው የህይወት መንገዶችም ጭምር ከእናት ከአባቶቻችሁ ጋር ወደ ኋላ ዞር ብላችሁ ስትመለከቱ ብዙ ስህተቶች አሉ። እግዚአብሔርን በጸሎት በስግደት እየበረቱ መሄድ የሚገባቸው ቤተሰቦች መሆን ሲገባቸው ሆነን ለመናገር በሱስ ውስጥ ተደብቆ ያለ ቤተሰብ መሀል ላይ የተወለደ ልጆች መሆናችን እንዳትረሱ። ጀበናና ሲኒ እየጨበጡ ካሳደጉን ቤተሰቦች በረከት ጸጋ አይጠበቅም። እናትና አባቶች የሚጠበቅባቸው አብሶ ኦርቶዶክስ ክርስቲያን የሆኑ በጸሎት የሚተጉ እጃቸው ላይ ሊገኝ የሚገባው የመጽሐፍ ቅዱስ ነው፣ የጸሎት መጽሐፍ ነው። በአምልኮ የሚተጉ ሰዎች መሀል ላይ መወለድ ሲገባል እውነት ከእንቅልፋችሁ ስትነቁ የምታዩት ጀበናን እናንተ ገና ስትነቁ እናትና አባት ቀድመው ተነስተው ቡናውን እያፈሉ ከጎረቤት እየተጠራሩ በግሩፕ እየጠጡ ያንን እያየን ያደገን ልጆች ዛሬ ላይ ታዲያ በረከቱ ቢጠፋ ኑሯችን ምስቅልቅል ቢሆን የነካነው ሁሉ ቢወድም እድሜያችንን የኖርነው ሳይሆን መኖር በቃ ግራ የተጋባ የህይወት ኑሮ ስንኖር ይሄ ህይወት ከማን የመጣው ስንል እናትና አባቶቻችን ስንፈልግ በሱስ ውስጥ በማይሆን መንገድ ውስጥ የኖሩ ናቸው። ጨሌውንም ምኑንም እያመለኩ ከዛ የመጡ ናቸው። ባያመልኩ እንኳን ለእግዚአብሔር ጊዜና ሰዓት እየሰጡ የኖሩ አይደለም። ለትርፉ ዓለም እየሮጡ ዘመናቸውን የጨረሱ ናቸው። ለእንጀራ ለማግኘት ዝም ብሎ የሚደክሙ እንጂ ከእግዚአብሔር ጋር እኩል ለመውጣት እኩል ሰርቶ ለመግባት የሚያስችል ኃይል ካላቸው ቤተሰቦች ካልወጣን ስለዚህ እነሱም በእንጀራው ብቻ እንዲኳትኑ የሚያደርግ ጠላት በዙሪያቸው አለ ማለት ነው። ስለዚህ እነዛ ሁሉ ይመጡና ዛሬ እኛ ቆመን እነዛን ነገሮች ባንከተልም ከዛ ቤተሰብ መተናልና ያ የሚከተለን ጠላት አብሮ በዙሪያችን ይመጣል አለ። ስለዚህ የኛ ደስ የሚለን ቦታ ላይ እሱ ይገባል ማለት ነው። ጤናችን ላይ፣ ትዳራችን ላይ፣ ገንዘባችን ላይ፣ በሁሉም ቦታ ላይ ይገባል። የሰውነታችን አካል እንኳን ሙሉ በሙሉ ቢባል አካላችንን ሁሉ ይቆጣጠራል። ሲፈልግ ወቅት እየጠበቀ ካንሰር፣ ደም ግፊት፣ ኩላሊት የተለያየ ስሞችን በመስጠት ህመም ያመጣል። አሁን የደም ግፊቱ በ19 ዓመት ያለ ልጅ ከምንም ጋር የሚገናኝ አይደለም። እንደዛ ያደረገ ምንም ወቅቱን ያልጠበቀ ህመሞች ምር በማምጣት የሰው ልጅ ህይወት ኑሮ ጓዳውን ሁሉ መከራ ያደርገዋል ማለት ነው፣ ሲኦል ያደርገዋል። ስለዚህ ቆም ብለን ማሰብ አለብን። ባልሰገድንባቸው የህይወት መንገዶች የሚመጡ ዱላዎች የእግዚአብሔር ናቸው ማለት አይቻልም። እየጸለይክ እየሰገድክ ከእግዚአብሔር ጋር ቆመህ ዱላዎች እንኳን ቢመጡ አምልኮ ውስጥ አላችሁና ብትጠይቁም ያምራል። ሆነን ለመናገር ህመሞች ሲኖሩ ነው ቤተክርስቲያናችን የሚታያቸው። ቅዱሳን የሚታየው በደዌ ስንያዝ ነው ወይም መከራችን ሲበዛ ነው። ስለዚህ ጤና በኖርክበት ሰዓት ላይ እየኳተንክ ስጋህና ስሜትን እያስተናገርክ የኖራችሁ ዛሬ መከራው ሲመጣ የናችሁ ማለት ይኸው ከባድ ነው። ስለዚህ ቆም ብላችሁ የአምልኮ ህይወት ቢኖራችሁ መጸለይ መስገድ ብትችሉ ከእግዚአብሔር ጋር የተራራቃችሁትን ያህል ለመቅረብ መሞከር። እግዚአብሔር ሆይ በዚህ ደዌ መከራ ላይ አንተ እንደሌለህ አውቃለሁ። ይሄ ሁሉ ህመም ካንተ እንዳልሆነ ይገባኛል። በዙሪያ ካሉት የእናት አባቴ ካንተ ጋር ህብረት ሳይኖራቸው የኖሩበት ጊዜና ሰዓት ነው ያስከፈለኝ ነው አውቃለሁ። ስለዚህ አምላኬ ሆይ ታረቀኝ። እኔን ኃጢአተኛው ነኝ። በደሌ ክፉ ነው፣ ውስጤ ጥሩ አይደለም። በቤቴ ውስጥ ብትገባ ጀበናና ስኒና ሶፋ የተለያዩ ቁሳቁሶች የሞሉት እንጂ ያንተ የሆነ እንኳን ቦታ ለራስህ እንኳን ስፍር ቦታ የለውም። በቤቴ ውስጥ ያምልኮ ጊዜ የለም። እማመሰግንህ አባቴ የምልባቸው ጊዜያቶች ለረጅም ጊዜ ቆይተዋል። በቤቴ ውስጥ ነግሰህ ከብረህ አታውቅም። ስለዚህ አምላኬ እባክህ ታረቀኝ በማለት ከእግዚአብሔር ጋር ልክ በዚህ ማንነት በቤታችሁ የጸሎት ቦታ አዘጋጅታችሁ እየጸለያችሁ እየሰገዳችሁ ከእግዚአብሔር ምህረቱን ለማግኘት የእርቁን ህይወት ለማካሄድ መጀመሪያ ከቤት መነሳት ያስፈልጋልና በዛ ውስጥ ሆናችሁ እየጸለያችሁ ግን ጥያቄዎቻችሁን ጭምር ብታቀርቡ አሁን በተግባር ስትታዩ የተግባር ሰው ሆናችኋል። ለእግዚአብሔር ጊዜና ሰዓት አላችሁ። አዎ ሰዓት ጊዜ ሰጥተሃል። አነሰም ከበደ በዛም ትንሽም ቢሆን ከእግዚአብሔር ጋር እያወራህ ነው። ቋሚ ነው። ዛሬ ጸልየህ ነገ የዛሬ ሳምንት የምትገባው አይደለም። በየዕለት አምልኮ በየዕለቱ ቀን የዕለት አምልኮ አለ። ጸልያለህ፣ ሰግዳለህ። ስለዚህ በዛ ውስጥ ሆነ የምትጠይቃቸው ጥያቄዎች አሁን መልሶቹን ለማግኘት አትቸገርም። ግራ የምትጋቡበት ቦታ ላይ ራሱ መልስ ለመስጠት እግዚአብሔር ሩቅ አይሆንም። በእግዚአብሔር ይሁን የጠላቱን ሴራ እንደሆነ
ግራ የተጋባቸው ያኔ መልስ መስጠት ይጀምራል። መንፈሱ ከሆነ ምልክት ይሰጣችኋል። ምክንያቱም ገብተህ በክርስቶስ ፊት እጅህን አንስተህ አቤቱ የሰራዊት ጌታ እግዚአብሔር አምላኬ ሆይ በዚህ ሰዓትና ጊዜ ስላደረስከኝ አመሰግናለሁ፣ ቀሪውን ጊዜና ሰዓት ሁሉ ባርክልኝ፣ በመውጫዬም በመግቢያም ሁሉ አንተ ጠብቀኝ እያልክ እጅህን አንስተህ በክርስቶስ እይታ ውስጥ ብቻ እንድትጠበቅ አንተ ጠብቀኝ ስትል አንተን ሲጠብቅ ውስጥ ያለውን ጠላት አብሮ ያዋል ማለት ነው። ያኔ ይጋለጣል። እና ብዙ እህቶቼ የመንፈሳዊ ህይወት ችግር ያለብን ልጆች ከመሆናችን የተነሳ ከእግዚአብሔር ጋር ያለን ርቀት ትልቅ ነው እና መከራዎች ሲመጡ ቆም ብላችሁ ከእግዚአብሔር ጋር አንድ እርቅ ማድረግ መጸለይ መስገድ ነው። ለዚህ በዚህ ውስጥ ትመላለሱ ነው ራሳችሁ ማግኘት የምትችሉት። ወደ እህቴ ትዕግስት ግን ስመጣ የኔ እህት ከተናገርሻቸው መጨረሻው ላይ ነው የሰማኋቸው። ዞሮ ግን ምንድነው በአንቺ ህይወት መንገድ ላይ ጣልቃ የገባው እሱ ነው ብዬ ነው የማስበው ከ160-70%። ምክንያቱም አንቺ የማትፈልጊያቸው ነገሮች ናቸው። ወጣት ነሽ እንደምረዳው። በአንቺ እድሜና ጊዜያቶች እነዚህ አይነት ነገሮች ሊከሰቱ አይገባም። ወደ እግዚአብሔር መጠጋት እንድትችይ እንኳን ብትፈልጊም እንከን የሚሆነው እሱ ነው። ስለዚህ ቆም ብለሽ በማስተዋል የአምልኮ ህይወትሽን በማስተካከል ከእግዚአብሔር ጋር ቅርብ የሆነ ግንኙነት አድርገሽ በአምልኮ ውስጥ ሆነሽ መጠየቅ ስትጀምሪና በስጋሽ ላይ የምታያቸው ያልተገቡ ነገሮች ደግሞ ስትመለከቺ እለት ተእለት ለእግዚአብሔር ማመላከት አምላኬ ሆይ ይሄ ነገር በስጋዬ ላይ እንደዚህ ነውና እስቲ መልስ ስጠኝ፣ ያንተ ከሆነ አንድ ነገር አድርግ ብለሽ ደግሞ ስትጠይቂ እግዚአብሔርም አንቺ የጠየቅሽባቸው መንገዶች እሱን እየኮነንሽ ሳይሆን እኔ አላቅም ያንተ ይሆን ያጋን ባላቅም የሱን ከሆነ ምልክት ስጠኝ ስንል ፍርዱ እሱ ላይ ሳይሆን በቃ ግራ ገብቷልና መልስ ስትሰጪ መልስ የሚሰጣባት ነው። ያኔ ያመላክትሻል። ከዛ የእርሱም ከሆነ በግልጽ ያሳይሻል ማለት ነው። ስለዚህ ትጋት ያስፈልጋል። የአምልኮ ህይወትሽ ላይ ቋሚ አምልኮት ነው የሚያስፈልገው። ገባ ወጣ የሚል ክርስትና ጥሩ አይደለም። ዛሬ ስትፈልጊ የምትጸልዩ ነገ ደግሞ ሲመችሽ የምትጠሪው ሳይመችሽ ደግሞ የምትየው ሳይሆን ምግብሽንም በልተሽ ካልበላሽ እንደማትኖሪ ሁሉ ለነፍስሽም የምትመግቢያት ትልቁ ሀብትሽ ማለት ጸሎት ናት። አይሽ? ስለዚህ በቋሚነት ይሄን መንገድ ስትሄጂ ስልችነት ባለው መንገድ ሳይሆን አንድ አይነት አቋም ይዘሽ መሄድ ስትጀምሪ ግን እርግጠኛ ሆኜ የምነግርሽ እንከን እየሆኑብሽ አሉ። በእድሜሽ ላይ በኑሮሽ ላይ መሄድ ያለብሽን እንደ እድሜሽ መሄድ ያለብሽን መንካት ማግኘት የምትፈልጊያቸው ቦታ ላይ እንከን መሆን አይችልም። አሁን እንከን መሆን አይችልም። ለመሆን እንኳን ቢሞክር ከአባትሽ ጋር ቋሚ የሆነ የአምልኮ ህይወት አለሽ፣ ንግግሮች አሉሽ። ስለዚህ የእግዚአብሔር ቃላት ሁሌ በዙሪያሽ ይሰፍራል ማለት ነው። የምትፈልጊያቸውን ነገሮች በምክንያት እያደረገ መልስ መስጠት ይጀምራል። ያኔ ደስ እያለሽ ትመጫለሽ። መልሶችሽን ከሰው አትጠብቂም። በጣም ደስ የሚለው ደግሞ ሌላው እየበረታሽ ስትሄጂ ማለት በመልሶችሽ ሁሉ ተናጋሪው ክርስቶስ ይሆናል ወይም የሚጠብቅሽ መልአክ ይሆናል። ሁሌ አንቺ ትናገሪያለሽ፣ የሚያስፈልግሽን ቀድሞ እያስተካከለልሽ መንገድሽን እያቀናው ይሄዳል ማለት ነው። ስለዚህ ሰዎች ከምንም በላይ በመጀመሪያነት ከእናት ከአባትም በላይ ሊገናኙት የሚገባው በቋሚነት እንደ ወንድም ሊይዙት የሚገባው ቢኖር አምላክን ነው። ቋሚ የሆነ ክርስትና ይዛችሁ መሄድ ስትጀምሩ ሌላው ደግሞ የኔ ዛሬ ላይ ስለተመቸሽ ይፈለገ የብስቁልና ህይወት እንኳን ቢኖር ሀብት ንብረት ገንዘቦችሽ እንኳን ለጊዜው ቢወርሙ እንኳን ከክርስቶስ ጋር የመለያየቱ ነገር እንዳይኖር። ብዙ ጊዜ ጉዞችሽን አይቶ በዙሪያሽ ያለው ጠላት ደግሞ የማውደም ባህሪ ይመጣል። እንድትሰላጪ እግዚአብሔርን እንድትወቅሺ ለምንድን ነው እንዲህ እየጸለይኩ ለምን የሚል ጥያቄዎች ከኛ ጋር እኛ ውስጥ እንዲመጣ ያደርጋል። ብዙ ጊዜ እንደዛ ሲሆን ምንም አያገባሽም። አንቺ ተግባርሽን ይዘሽ መሄድ ነው። ስለዚህ በዚህ አይነት መንገድ የምትሄጂ ከሆነ እውነት ለመናገር ነገሮች ሁሉ ይስተካከላሉ። ስለዚህ ምንድነው ያሁኑ የዚህ ሳምንት ጸሎትሽ ምን ማድረግ አለብሽ? እኔት እግዚአብሔር ሆይ በስጋዬ ላይ ያሉ ደዌም መከራም ይኑሩ የትኛው ይቀመጥ፣ ግን እስኪ ያንተ እጆች ይምጣና መልስ ይስጠኝ። በስጋዬ ላይ ያለው ጠላት ማን ነው? እስቲ አንተ ግለጥ ብለሽ በዚህ ብቻ እቺን ቃል እየተናገርሽ ዝም ብለሽ እስቲ እየጸልሽ ተኝ። ከዛ ጥያቄ የሆኑበሽ ነገሮች ላይ ሁሌ ያመላክትሻል። አንዳንድም በውስጥ በልብሽ ይነግርሻል ማለት ነው። ስለዚህ እንደዛ እያደረግሽ ብትሄጂ የተሻለ ነው ብዬ ነው የማስበው። ሌላ ጥያቄ ካለሽ ልቀበልና ወደ ሌሎቹ ልሂድ። እሺ፣ አመሰግናለሁ።
ሌላው ጥያቄ ቅድም ስናገር ነበረ ለወንድሜ ሀሳብ ሰጥተኸኝ ይሰማል ሳል ይሰማል። ያው እኔም የመጣሁበት መሰረቴ ልክ አልነበረም። እርግጥ ነው ከአምላኬ ጋር አልነበርኩም፣ ስራዬም ልክ አልነበረም በፊት። ግን እኔ ምንድነው ተፈጥሬ እዚህ እድሜ እስከደረስኩ ድረስ መንፈሳዊ ህይወት እስካሁን ድረስ ኦልሬዲ ተንቀሳቃሽ ስዕል ነበርኩ። ዝም ብሎ ተንቀሳቃሽ ካርቶን ነበርኩ ማለት ይቻላል። ያለው ነገር ከትምህርቶች ከአባቶቼ ከወንድሞቼ እንደሰማሁት ነገር ያለው ነገር ገብቶኛል። አሁን ግን በጣም እየቸገረኝ ያለው ነገር በቃ አንድ የእንቅልፍ ነው። ሁለተኛ ደግሞ ምንድነው አንዳንዴ ጥርሴን ይበላኛል። በቃ አላከው ጥርስ ነው እንዴት ልቀቀው? በቃ ጥርሴን ይበላኛል በጣም ድድ ውስጥ ይበላኛል። ይሄ ምክንያቱን አላወቅኩም። እሱ የኔ ምን አለ መሰለሽ በሁለት ነገር ነው። እንቅልፉ የውስጥሽን መሻት እያለ ስለሚያውቀው እግዚአብሔር መንፈሱ ስለሚያውቀው ያንቺ ንጹህ ልብም እንዳለሽ እያወቀ እንደምረዳው ከሆነ እና ብዙ ጊዜ የሚፋለማቸው ምንድነው አምልኳቸው ላይ አቋም እንዳይኖራቸው ማድረግ ነው። ያ ማለት ስላልጸለሽ እግዚአብሔር አልጠበቀሽም ማለት አይደለም። እግዚአብሔር ቢጠብቅሽም እንደ ልጅ ደግሞ መተሽ ደግሞ የአባትና የልጅ ፍቅር ማየት ይፈልጋል። አሁን እግዚአብሔርን እኔ ስለጸለይኩኝ የምጠቀመው እኔ እንጂ እሱ አይደለም። እሱ በባህሪው አምላክ ነው፣ ምንም የሚጎልበት አይደለም። ግን የኔ በክርስቶስ ፊት በስዕለ አድኖ ፊት በርከክ ብሎ አባት ማለት ምንድነው ጥቅሙ ስንል አንድም የልጅና የአባትን ፍቅር እኩል እንደዚህ ያካሄደዋል። ሁለተኛ ደግሞ እንድጠይቅም ተገድጃለሁ። ለምሳሌ አባትሽን የምትፈልጊው ነገር ካለ አባዬ ይሄን አድርግልኝ ያለሽ በምድር ያለውን አባትሽን አይደለም። እሱም ደግሞ የጠየቅሽውን የሚያስፈልግሽን ብቻ እየሰጠሽ ይሄ ብትጠይቂም ይሄ ቆይ ይቅር ይልሻል። የማያስፈልግሽ ቦታ በጣም እንትን ሲሆን ጎሰም ያደርጋል። ይሄ የአባትነት ልክ እንደዛው ሁሉ ከእግዚአብሔር ጋር የምንኖራቸው ግንኙነቶች ልክ እንደዚህ ነው። ክርስቶስ አባታችን ስንጠይቅ ደግሞ እሱን የምናገኝበት ትልቁ እናንተ አሁን በቤት ውስጥ ያለው አባታችሁን በየትኛውም ሰዓት ላይ በአካልም በቤትም እየመጣ ጠይቃላችሁ። ክርስቶስ ግን የምታገኙ አባታችሁን በምን የምታገኙ ሲባል በጸሎት ነው። ከክርስቶስ ጋር የሚያገናኘን አንድና አንድ ጸሎት ነው። በጸሎት ታዲያ ስንተጋ ነው አንድ አይነት አቋም ያለን ክርስትና። ለአባታችሁ እኔ አባቴን በጣም ነው የምወደው፣ እኔ አባቴ እሱ በህይወት እያለ እኔ ያለሁኝ እሱ ከሚሞት እኔ ብቀድም ትላላችሁ። ምን ያህል በስጋ ያለው አባታችሁ በዚህ ልክ ከወደዳችሁት ክርስቶስን እንዴት አብዝታችሁ መውደድ እንዳለባችሁ ብታውቁ። አባት አይደለም ከአባትም በላይ አባት ነው። ስለዚህ የአባትነቱን ፍቅሩን በምን ልታሳዩ ትችላላችሁ ሲባል በልጅነታችሁ የልጅ ባህሪ በማሳየት ልጅ ደግሞ ሁሌ ብሎ የሚጠይቀው በቤቱ የጸሎት ቦታ ላይ ሆኖ እግዚአብሔር ሆይ እየኝ አባቴ ስትሉት ደስ ይለዋል። በዛ ውስጥ ሆናችሁ ጥያቄያችሁን እለት ተእለት ይቀበላል። በነገራችን ላይ ልንገራችሁ አንድም ቀን ቢሆን እግዚአብሔርን ጠርታችኋልና የትኛውም እንቅስቃሴያችሁ ላይ እሱ አለ። የማይሰማ አባት እንዳይመስላችሁ። ግን የጊዜ ጉዳይ ሆኖ አንዳንዴ መንፈሳዊ ህይወት እስከምትበረቱ ድረስ የምትጠይቁትን ጥያቄዎች መልስ ላይሰጥ ይችላል። አልሰጠም ማለት ግን እየሰማኝ አይደለም ማለት አይደለም። እየሰማችሁ ነው። ግን ደግሞ አንድ ልጅ አባቱ ልጁ ጠንካራ እንድትሆንለት በብዙ ነገር ይጥራል አይደል? ያንቺም በመንፈሳዊ ህይወት እስከምትበረች ድረስ ዝም ይላል። ግን ደግሞ እያየሽ ነው፣ የሚገርምሽ እየተከታተለሽ ነው። ስለዚህ የአባትና የልጅ ፍቅር ልክ እንደዚህ ክሎዝ መሆን አለበት። እናንተም ከእግዚአብሔር ጋር ስትገናኙ በዚህ መንገድ ነው። ወደ አንቺ ግን ስመጣ አሁን ምንድነው ወደ እግዚአብሔር መጠጋትና አባቴ ማለትሽን የሚወድ አይደለም መንፈሱ። ያለው አማራጭ አንድ በእንቅልፍ መቅጣት ነው። ለእግዚአብሔር ጊዜ ሲኖርሽ ያንን ሰዓትሽን መውሰድ፣ በጸሎት ሰዓት ላይ ኃይለኛ እንቅልፍ ማምጣት፣ መጫጫን፣ ነገሮች ሁሉ ያቺ ሰዓትሽ እንድታልፍ ማድረግ። ባይችል እንኳን ስልክሽ ላይ በመቀመጥ ሰዓቶችን ማሳለፍ። ይሄም እንኳን ካልሆነ ስራ ደግሞ ካለሽ ስራሽ ላይ ሰዎችን ጫና እንዲያበዙብሽ ማድረግ እና እነዚህ ጥረቶች ለምንድነው በቃ እንዳትገቢ መፋለም ማለት ነው። አትገቢም ነው። ከገባሽ የምታገኙን ጥቅም እሱ ያውቀዋል። ብዙዎቻችን ከጸለይን ከእግዚአብሔር የሚመጣልን ጸጋው በረከቱ ይታወቃል። አጋንንት በጣም ጠንቅቆ ነው የሚያውቀው። እቺን ስለሚያውቅ በየትኛው መንገድ የነቃችሁ ደግሞ ከሆናችሁ በጥቅም ይይዛችኋል። በሚያስፈልጋችሁ ነገር እየደጎመን ቢሆን ከፊታችሁ ሰዎችን በማምጣት የውስጣችሁን መሻት እየፈለገ የማቅረብ ባህሪ ያለው። ትልቁ ነገር የሚጠላው ምንድነው? አምልኮት።
እንድትሰግዱ አይፈለግም። እጃችሁን አነሳችሁ ማለት በአንድ ቀን ውስጥ የምታገኙት ብዙ ነገር እንደሆነ ጠንቅቆ ያውቃል። ስለዚህ የሚፋልመው ትልቁ ነገር አምልኮት ላይ ነው። አብሶ የዛር መንፈስ በባህሪው አብሮ ያደገ ከልጅነት ጀምሮ አብሮ የመጣ ከሆነ ይሄ ደግሞ የዛር መንፈስ ጠንቅቆ ስለሚያቀን ከውስጥ እየሰራን የሚመጣው በባህሪ በንግግር በተለያየ መንገድ ሁሉ እጁን ያስገባል ማለት። ስለዚህ ግራ ትጋባላችሁ። ራሳችሁን በቃ እስከ ግራ ነው የሚገባው፣ እስከ ማወቅ ይከብዳችኋል። ስለዚህ አንድ አይነት አቋም በቃ በየትኛው መንገድ ሆኖ ያምልኮ ህይወታችሁን ማድረግ። የኔ እህት ወደ አንቺ ግን ስመጣ ሰዓቶችሽን የሚያዛባ እንኳን ቢሆን ባለሽ ሰዓት ላይ ጸሎትሽን ማድረግ። እሱም ብቻ አይደለም፣ እነዚህ ነገሮች እየተደጋገሙ የሚመጡብሽ ከሆነ ማሳሰብ ነው። ለምትወጂው መልአክ ቅዱስ ሚካኤል ሆይ እኔ አባቴን መጥራት እፈልጋለሁ። በውስጤ ያለው መንፈስ በእንቅልፍ በምን እየቀጣኝ ነው። ስለዚህ በማይታይ በስውር እየተፋለመኝ ስለሆነ ይህንን ኃይል አንተ ግታልኝ፣ እርዳኝ ብለሽ በፊቱ አልቀሰሽ በርከክ ብለሽ ለክብርህ እሰግዳለሁ ብለሽ በምትሰግጂ ጊዜ ያ መልአክ ከዚህ በኋላ አቁም ይለዋል። በስውር ይከለክለዋል፣ በስውር ይሰውረዋል። ከዛም በኋላ አምልኮሽ በቋሚነት ይሆናል። ሌላው ደግሞ በጥርስሽ ላይ የማናከው ነገር ነው ምናምን ብለሻልና ያም የቡዳው መንፈስ ማሳያ ነው። ስጋ አሁን ለምሳሌ ጥርሳችሁ የሚያምር በቃ በሰው እይታ ውስጥ የሚገባ አብሶ የውጭ ገጽታችሁ በጣም ልትጠነቀቁበት የሚገባው አብሶ ሴቶች የውጭ ገጽታችሁ በሰው እይታ ውስጥ የሚገባ ከሆነ ብዙ ጊዜ ለቡዳ መንፈስ ተጋላጭ ናችሁ። ታዲያ እንዲህ አይነት ባህሪ ያላችሁ ሰዎች በሰው እይታ ውስጥ የመግባት እይታ ያለው አካል ካላችሁ ምንድነው ማድረግ ያለባችሁ? ሁሌ ቅባ ቅዱስ ተቀብቶ መውጣት። ሌላው አንቺ ጋር ግን ስመጣ ያ የሚሰማሽን ቦታ ላይ ጸሎት አድርገሽ ቅባ ቅዱስ ካለሽ ቅባ ቅዱስ ቀቢው። ስትቀቢው ቀጥ ነው የሚያደርገው። ሌላው ደግሞ ስታጁ አንተ የቡዳ መንፈስ ጥርሴ ላይ ተቀመጥክ፣ በስላሴ ስም ተነስ ወደ ግንባሬ ላይ ወጣ፣ ቅዱስ ሚካኤል ያቃጥል ብለሽ ታዛሃል ስትዩ ያቆማል። ሌላው ደግሞ ቅባ ቅዱስ መጠቀም ነው። ጧት ስትወጪ ደግሞ ጸሎት ማታ የምታረጊ ከሆነ ያንን የጸሎትሽን ውሃ ታዘጋጅና የጸሎት ውሃውን 3 ጊዜ ፍፍቲና በረከቱ ይደርስበትና ለምሳሌ ቅዱስ ሚካኤል ጸሎት ካረሽ የሱ በረከት እንዲደርስበት ካረሽ በኋላ ያንን ፊትሽን መታጠብ ነው። በቃ ታጥበሽ መውጣት እና እነዚህን የምታረጊ ከሆነ አሁን መንፈሱ የሚፈልጋቸውን ነገሮች ማድረግ አይችልም ማለት ነው። አንቺም እየነቃሽ ስለሆነ አካሄድሽን ይጠለዋል፣ ጉዞሽን ይጠለዋል። ይህንኛው መንገድ አይፈልገውም። ስለዚህ እሱም ብቻ አይደለም የሚገርምሽ ነገር አሁን እንደዚህ እንኳን በዚህ እንደዚህ የምንገናኝ እዚህ እንኳን ካይሽ አሁን መተሻል ወንድማችንን ማግኘትሻል አይደል? እንዲህ አይነት ምክር የሚሰጡሽ ቦታ ላይ ጭራሽ እንድትደርሺ አይፈልግም። አብሶ በጠላት ዙሪያ ላይ የሚያውቁ ሰዎች ጋር እንድትደርሱ አይፈልግም። ከነዛ ሰዎች ሌላ የምታገኙት ነው የለም። ሆዴ ማር የሚባል ቃላት እዚህ ጋር የለም። ስለ እግዚአብሔር እንዴት መንቃት አለባችሁ ነው። ቀጥታ ስለ ጠላቱ ሴራና ተንኮል ወቁ የሚባልበት ቦታ ላይ በእጃዙር ማንን ነው እየተናገርን ያለው? ውስጥሽ እንዲህ አይነት ነገሮች እያመጣ የሚፋለምሽን ጠላት ማለት ነው። በእጃዙር ቁጭ ብሎ እየሰማ ነው። ገባሽ? ይህን መንገድ ላይ ያሉ ሰዎች አያስፈልገውም። እንዳው እዛ ቦታ ላይ እንዳትመጡ ያደርጋል ማለት ነው። አንዳንዴም ሲበዛ ስልካችሁ ላይ ይቀመጥና አንዳንዴ እኛ እያወራንም ቢሆን እንዳይሰማ ያደርጋልና የማያረጋው ነገር የለም። ይሄ ደረጃ ግን የምትደርሺው አንቺ በሲሪየስ ሆነሽ የምትመጪ ከሆነ ግራንም ይገባሽ ይገርምሻል። ስልክሽ ራሱ ይዘሽ ሌላ ቦታ ላይ እየደወልሽ ወደዚህ ወይም እንዲህ የነቁ ሰዎች ጋር ለመደወል እንኳን ብትፈልጊ ስልክሽን ያጠፋዋል። አንድ ልጅ አለች ከትላንትና ወዲያ መለስን የሆነ ጥያቄ ጠየቀችና በህልም ዙሪያ ላይ መለስኩላት። ምንድነው ልጅቷ ወደ 35 ዓመቷ ነው። በጣም የሚገርማችሁ በመስተፋቅር ነው የታሰረችው። በጣም የጭካኔው ጭካኔ ምንድነው ያደረገው ልጅቷ አረብ ሀገር ናት። ወደ 35 ዓመት እንደዛ ሆኗታል። በጣም ነው የምታሳዝነው። ምንድነው ያደረገው? ለማንም እንዳትሆን ዝጋን ያለው መንፈሱን። ስትመጣም ከኔ እንድገናኛት ነው ያለው። ስትመለስም ተገናኝችም ስትሄድ እዛው ትሄዳለች። በቃ አትገኝ እዚህ ከማንም ጋር እንዳትገናኝ አድርጎ ነው መንፈሱ የላከው። መንፈሱ የገባው መስተፋቅሩ። እቺ ልጅ ወደ 35-36 ዓመቷ ነው። በጣም የሚገርማችሁ ነገር ልጁ 3 ልጅ አለው። ወልዷል ግን መንፈሱን እያደሰ በ2 ዓመት እንድትመጣ ያደርግ። ስትመጣ የሚቀበላት ደግሞ እሱ ነው። የሚገርማችሁ ተቀባዩ እሱ ነው። ከኤርፖርት ተቀብሎ ፕሮግራም ይዞ 15 ቀንም 20 ቀንም እንደዚህ ያላነሰ ራሱ ክፍል ውስጥ እንደፈለገው ሆኖ
መጨረሻ ላይ 15 ቀን የሚሰጣት የሚገርም በ15 ቀን ቤተሰቦቿን ጠይቃ ምናምን መልሶ ይሸኛታል። እንደዛ ያደረገ ልጅቷን ለማንም እንዳትሆን የሱ ብቻ መጫወቻ እንድትሆን አድርጎ ነው ያሰራት እና በጣም ነው የምታሳዝነው። በመንፈሱ መያዝ ከጀመረበት ሰዓት ጀምሮ ከትላንትና ወዲያ አውርታኝ በደቂቃ ውስጥ ስልኩን ለምን አወራሽ ብሎ ከሰከሰው ከጇ ላይ አንስቶ እና እንደገና ሲም ስለነበራት ይች ልጅ ታወጣና በሰዎች ላይ አርጋ ታስደውላለች። ስትደውል እኔ ጋር ነውና ምን ሄሎ ምናምን አልበሰ እኔ ነኝ እኮ ስልኬን እኮ እንዴት እንደስታርያለሽ ብሎ ከሰከሰብኝና በሰው ስልክ ነው ማወራህ ብላ አወራና ያለውን ነገር ስነግራት አለቀሰች። በቃ በጣም ረጅም ሰዓት አለቀሰችና መንፈሱ ከታሰረ በኋላ የተናገረውን ነገር ያለውን ነገር ስነግራት በጣም አዘነች። ህይወቷን ኑሯን ጭምር እንዴት አስሮ እንደተጫወተ ልልሽ የፈለኩት ምንድነው ቢያንስ የሚያገኛችሁን እንኳን ሰው በቁሳቁስ እንዳታገኙት ንብረታችሁ ላይ ይቀመጣል። አሁን ይችል ይከሰከሰባት ለሷ ትልቅ ነገር ነው። ወገቧን አስራ የገዛችው ስልክ ነው ግን ጣለው። ምንም እንዳይጠቅም አድርጎ ነው ከሲም ነው እንግዳ ወጥቶ በሌላ ስልክ ላይ እንዲደወልልኝ ያደረገው እና በዚህ ልክ ነው የሚፋለመው። እንዲህ አይነት ምክሮችን የሚመክሯቸው ሰዎች ለሱ ትልቅ ጠላት ነው፣ አይፈልጋቸውም። በዛ ዙሪያ ላይ እንድትቀመጡ እነ መምህር ግርማ እነ መምህር ተስፋዬን የሚጠላው እኮ ሌላ ነገር ኖሮት አይደለም። ከነዛ ሰዎች ጋር አብራችሁ ቢያንስ ሐሳባቸው ወይም ገጠመኙን ሲሰሙ ከ130-40% የእናንተን ታሪክ ህይወት እዛ ውስጥ ታገኙታላችሁ። ስለዚህ ብዙዎቻችሁ ይሄ እኮ ታሪክ የኔ ታሪክ ነው ትላላችሁ። ለምን ሲባል የብዙ ኢትዮጵያውያን ህይወትና ኑሮ አንድ አይነት በሆነ መንገድ እንደሚመራው ስለሚታወቅ፣ ስለዚህ ይህን ትምህርት እናንተ መከታተል ማለት ራሳችሁን እንደማዳን ማለት ነው። ስለዚህ እሱ አይፈልገውም። አልፎም ተርፎም በዙሪያው እንዲህ አይነት ትምህርት የሚያውቁ የሚመክሯቸው እንዲያርጉ የሚሏቸውን ሰዎች አብዝቶ ይጠላል። ቢችል ከነዛ ሰዎች ላይ አሳድቦ ሆኖ በሆነ ነገር አድርጎ ቢለያይ ነው የሚፈልገው፣ እንዳታገኟቸው ያደርጋልና የኔ እህት በጣም ጥንቃቄ ልታረጊበት የሚገባው ነገር ቢኖር አቋምሽን አስተካክለሽ አንድ አይነት አቋም በደስታሽም በመከራም ክርስቶስ ነው። በየትኛውም መንገድ አባቴ ሆይ ሳትይ ላለመተኛት ከራስሽ ጋር ቃል ገብተሽ መግባት፣ ከዛ በኋላ አቋም ያለው ክርስትና መኖር። በቃ የምታረጊያቸው ምልክቶችን ደግሞ ልክ እንደዚህ ያልኩሽን ቅባ ቅዱስን የጸሎት ውሃ የምትጠቀሚ ከሆነ ፍጥጥ ባለ መንገድ ይመጣል። በቃ እኔ ነኝ ከአባትሽ ከእናትሽ የመጣው ምን ታመጫለሽ ብሎ በግልጽ ያወራሻል ከውስጥ ሆኖ ማለት ነው። ያኔ አይ አንተማ ቆንክ በልበርታ ብለሽ አንቺም ከእግዚአብሔር ጋር በመያዝ በአምልኮ ህይወትሽ ማድከም ነው ሽኔት። ስለዚህ ንቃት ባለው መንገድ መሄድ ያስፈልጋል ነው ብለው ወደ ሌሎች እህት ይሄድ ላንቺ በቃሻል ሽኔት። እሺ አመሰግናለሁ በጣም እሺ። እግዚአብሔር ያክብርልኝ። ዘመን መጠይቂያለሽ ተጨማሪ ጥያቄ? ዘመን ወንድማችን ነው። አየው ለየት ያለ እንኳን ጥያቄ የለም። እኛ አሁን ያው መናገር ፈርታችሁም ከሆነ እንዴት ተሰርላችሁ የምትፈልጉ መንፈስም ካለ ወንድማችን በጣም እሱ ነገር ደግሞ በሞር በጠይቁ ቆንጆ ነው ስለሚጠቅማችሁ ማለት ነው። መንፈስ ቢተሰርላችሁ መልካም ነው በጣም። እንዴት ነው ማለት እንዴት ነው ማሰር ማለት? ያስረዳሻል ወንድማችን። እሺ የኔ እህት ከተሰማሽ ምንድነው ማሰር ለሚለው ነገር የአምልኮ ህይወት ውስጥ እየበረታሽ ስትሄጂ የምታያቸው ምልክቶች ይኖራሉ በህይወትሽ ውስጥ። ለምሳሌ ለእህቴ እንደነገርኳት የአምልኮ ህይወት ይኖርሻል። እየጸለይሽ እየሰገድሽ ስትሄጂ የመንፈሱን ባህሪ ከኔ ጋር ለመካንች ውስጥ መቀመጡን መኖሩን ምን ቦታ ላይ ያጠፋሽ እንደሆነ የምታየው አንቺም በቋሚነት ከእግዚአብሔር ጋር ጥልቅ የሆነ ግንኙነት ሲኖርሽ ነው። ስለዚህ አምልኮ ውስጥ ከእግዚአብሔር ጋር ግንኙነትሽን ሞር በተጠጋሽና ባደረግሽ ቁጥር እግዚአብሔርም ወደ አንቺ ሲመጣ አንድ ነገር የሚያደርግልሽ ነገር አለ። እግዚአብሔር ለሌሎቻችሁ ጸሎት መጸለያችሁ ትልቁ ጥቅም ሁለት ነገር አለ ልንገራችሁ። አንድ ራሳችሁንም እንዲያይ ያደርጋል። ሁለተኛው እናንተም ውስጥ ያለውን መንፈስም ያያል። አሁን እግዚአብሔር እኔንም ሲያየኝ እኔም ብቻ አይደለም ይሄው እኔን ሲያየኝ አብሮ ውስጥ የነበረውንም ጠላት አብሮ ያይልኛል። ይሄንም እንዴት ነው የምታውቀው ካልሽ ደግሞ የኔ ብዙ ጊዜ
መንፈስ የሚጨነቀው የት ቦታ ነው ስትሉ ጸበል ቦታ ጸሎት ቦታ ላይ ይጨነቃል ይረበሻል በውጭው ላይ አይደለም የሚረበሸው ጸሎት ቦታ ለምን ይረበሻል ስንል ያ የእግዚአብሔር ቦታ ስለሆነ ጸሎት ስናደርግ እጃችንን አንስተን ከእግዚአብሔር ጋር ስንገናኝ የእግዚአብሔር እይታ ወደኛ መምጣቱን የምናየው እኛ አባቴ ብለን በውስጣችን ያለው መንፈስ ይጨነቅ ነው ስለዚህ ጸሎቱን አይፈልግ እዛ ቦታ ላይ ስንቆም እግዚአብሔር እኔንም ውስጤም ያለውን ጠላት አብሮ ሲያይ ውስጥ ያለው ድንግጥ ይላል ሲፈራ በሰውነታችን ላይ ምልክት ነን ተስማሙን እኛንም ደንግጠው እንላለን አንቺ ደንግጠሻል ወይም አንተ ደንግጠህ አይደለም እግዚአብሔር ሲመለከት አንተን ሲያይ አብሮ ውስጥ ያለው መንፈስ አየው ማለት ነው ሲያዩ የውስጥ ያለው መንፈስ ይደነግጣል መንፈስ ቅዱስ ነው ሲደነግጥ ለራስ ስጋ ላይ ስላለ ምልክት ይሰጣል ማለት ነው ወይ ምልክት ይሰጥሻል ያኔ ትደነግጫለሽ ምንድነው እኔ ግራ ይገባኛል ጸሎት እያደረኩኝ የሆነ ርብሻ ያረጋኛ ይደነግጥ ሰውነቴ ውርር ይላል ይደነግጣል እንደ ድንገት ከስዕል አድኖ ናይት ያረጋው ወዳው በቃ ምንድነው ብሎ ያልተጠበቀ ድምጽ ሰማለሁ ትላላችሁ ያ ማለት ከዛ ኃይል ከምትጠሩት አምላክ ወይም ከመላእኩ ከጠራችሁት መልአክ ኃይል ሲወጣ ያንን ኃይል ሊቋቋም አይችልም ያ መንፈስ ሲደነግጥ የደነገጠው ደግሞ ማን ላይ ነው ውስጣችሁ ስለተቀመጠ ነው ስለዚህ ስጋችሁ ላይ ምልክት የሚሰጠው ያለው ውስጥ ስለሆነ ምልክት ይሰጣል ማለት ነው ስለዚህ እኔ ወደ አንቺ ስመጣ መንፈሱ በስጋሽ ላይ ለመኖርና ላለመኖሩ አንዱ ማሳያ በአምልኮ ህይወት ነው ሌላው ደግሞ መንፈሱን ለማወቅ ብለሽ አይደለም ጸሎት ማድረግ ያለብሽ ጸሎት ከእግዚአብሔር ጋር የምንገናኝበት ትልቁ ቁልፍ ማለት ነው ገባሽ ከእግዚአብሔር ጋር እኔ አሁን አምላኬ ሆይ ካንተ ጋር ማውራት አለብኝ ብዬ አባቴ ስለሆንክ እስቲ በክፉም በደጉም እጠራህ ፈልጋለሁና አምላኬ ሆይ አበርታኝ እንደው ከዚች ከክፍሌ እንዳታስወጣኝ ሁሌ የዕለት አምልኮዬ ላይ እንድጠራህ አድርገኝ እንደው ቢቀር ስምህን ሳልጠራ እንድተኛ አታርገኝ ሁሌ እንድጠራህ ሳልጠራ እንዳልተኛ አድርገኝና ሁሌ እንድጠራ ብቻ ነው የምፈልገው በአምልኮ ህይወቴ እና እንዲያልፈኝ አልፈልግም አንድም ቀን ብላችሁ ያን አቋም ይዛችሁ በጸሎት ስትበረቱ ከእግዚአብሔር ጋር ያላችሁን ግንኙነት አንድ ማሳያ ነው በዛ ውስጥ ደግሞ ጠላትን ታያላችሁ ማለት ነው ውስጣችሁ የተቀመጠውን ጠላት ለመመርመር ያን ያህል አትቸገሩም ስለዚህ ሰዎች የሚጸልዩ የሚሰግዱ ከሆነ በእስራት ውስጥም ያሉ ሰዎች መሆናቸውን የሚያውቁት በአምልኮ ነው ስለዚህ አምልኮ ትልቅ ዋጋ አለው በአምልኮ ውስጥ መታሰራችንንም እናገኛለን በአምልኮ ውስጥ ደግሞ በረከታችንንም ደግሞ እናገኛለን የተዘጋብን በረከቶች የሚከፈቱት ትልቁ ቁልፍ አምልኮ ነው ባልሰገርንባቸው ህይወት ውስጥ የራሳችን የምንላቸው ነገሮች አይኖርም ያማያመልክ ሰው በህይወቱ ብዙም ሙሉ አይሆንም ደስተኛም አይደለም በተሻለ ኑሮ ላይ ቢኖርም ግን ውስጡ ተጨናቂ ነው የሚሆነውና የአምልኮ ህይወት ይኖርሽ ጸልይ ስገጂ በዛ ውስጥ የምታያቸው ምልክቶችን ካየሽ በኋላ እነዛን እርምጃ መውሰድ ነው ሌላው ደግሞ በዚህንን ስነግርሽ ለምሳሌ በውስጥሽ ያለው መንፈስ አለና ተቀምጧል በል ይሄንን ስለዚህ እሱ ደግሞ በተጠንቀቅ ሊራመድ ይችላል የለብኝም ብለሽ እንድታስቢ ምንም አይነት ምልክቶች ላለማድረግ በጸሎት ሰዓት ውጪ መቀመጥ ባር ያለው ስለዚህ ጸሎት ቦታ ላይ ስትገቢ ምንድነው የምታረጊው በውስጤ ያላችሁ ከልጅነት ጀምሮ ያለ ከእናት ከአባት አብሬ ተወለድክ ዛሬም አይነጥላም ሁላችሁ በእናቴም ቤተሰብ የሚመለክ ሁላችሁም ካላችሁ በቅዱስ ሚካኤል ስም የትም ቦታ ላይ እንዳትወጣ እዚሁ ግንባሬ ላይ ተቀመጥ በቅዱስ ሚካኤል ስም አዛለሁ ብለሽ ከስጋሽ ላይ ተነስቶ እንኳን ውጪ እንዳይጠብቅሽ ልክ ይሄንን ብለሽ አስረሽ ስትገቢ አሁን መንፈሶቹ ምልክት ይጀምራሉ ውጪ ሆኖ አንቺ በነፃነት እንዳትጸልይ ለማድረግ ቢፈልግ አስረሻዋላ ስትወጪ አንቺ ላይ የሚቀመጠውን ስርዓት እንዲያቆም አድርግሽ ማለት ነው አይ ካለ አይቀር እዚሁ ግንባሬ ላይ ተቀመጥ ማለት ነው ታስሮ ደግሞ ጸሎት ቦታ ላይ ስትገቢ አማራጩ ምንም አማራጭ የለውም የመንፈስ ቅዱስ ኃይል ያጋልጠዋል ማለት ነው ያኔ በውስጥሽ ያለው መንፈስ ስለሚታወቅ በቅዱስ ሚካኤል ስም ታሰር ይያልሽ ማዘዝ ነው ማሰር ማለት ይሄ ነው በስጋሽ ላይ ያሉት መንፈሶች ስጋሽ ላይ በመቀመጥ ጸሎትሽን እንዳይረብሹ ህሊናሽን እንዳይቆጣጠር የአምልኮ ህይወትሽን እንዳይረብሽ በረከትሽን እድልሽን ጤናሽን እነዚህ ቦታ ላይ በመግባት ማወክ ልማዱ ስለሆነ እነዚህን ሁሉ እንዲያቆም ማድረግ ማለት ነው በቃ ግንባር ላይ ደግሞ የምናስረው ለምንድነው በመንሰግድ ጊዜ ተቃጠል ይያልን ስለሆነ ስዕል አድኖ ላይ ሲቀመጥ የስዕል አድኖ ኃይል ያነደዋል ማለት ነው ከዛ ይለምናታል ወይም ይለምነዋል ወይም ይለምንሻል ማለት ነው በቃ ሸኝኝ ይላል እና ለራስሽም ግራ የሚገባሽ ይሄን አምልኮ ይሄድሽበት ስትሄጂ በጣም እየተጋይ ስትሄጂ የምታያቸው ምልክቶች
በእግዚአብሔር ጋር ያለሽን ግንኙነት አንድም ማሳያ ነው፣ በእግዚአብሔር እጅ ላይ እንዳለሽን ማሳያ ነው። እሱም ካንቺ ጋር መኖሩ የሚያሳየው ደግሞ በውስጥሽ ያለውን ጠላትም አሳልፎ ላንቺ መስጠት ሲጀምር ነው። ስለዚህ ታሰርያሽ በዛ ብርጭሽ። እሺ አንድ ጥያቄ ማለት አንተ ክርስቲያን አገልጋይና ቅርታ ግን አንድ ነገር አለ። አሁን እኔ ማለት እንደዚህ ማለት የመምህር ተማሪ ነኝ፣ መስማት የሚለውን ነገር ለመተግበር ሞክራለሁ በተቻለኝ አቅም። ግን ከመንፈሳዊ አባት መቅረብ በጣም እጅግ በጣም ነው የምፈራው። የነፍስ አባት የሚሆን እንደዚህ በቃ ማለት ንስሐ አባት በጣም ይቅርታ ማለት ገባኝ። መርቴው ደርሶ እሺ፣ ለምንድን ነው መቅረብ የሚያስጠላሽ? ኦኬ ልነግርህ ነው። አንድ ቤተክርስቲያን አገልጋይ ማለት በጣም የሚቀድስ ሰው ታቦት ሁሉ ነካለው ምናምን የሚል ሰው እና ደግሞ አገልግሎ ሲያገለግል ማቀው ሰው ታቦት ምናምን የሚሸከም ሰው በሆነ ሰው እኔ ተጎድቻለሁ። ገብቷል ማለት በማታለል በማጭበርበር እና ደግሞ በሰውየው ነው በሰውየው እዛ ሰውየው ነው የተጎዳው ወይ ሰው ነው አንቺ ነሽ የተጎዳሽው? እኔ ነኝ እንጂ አጭበርብሮኛል ማለት አደንዝዞኝ ምናምን በቃ ያፈረተኛል። ከዛ ደግሞ ሌላ ደግሞ የሆነ ጊዜም እንደዚህ ንስሐ ልገባ ሄጄ ሌላ ሰው ደግሞ የሆነ በቃ አለ አይደል የሆነ ምልክት የማይረባ ነገር ፍላጎት ያለው ሰው ምናምን አሁንም ትልቅ አባት 3 ጊዜ እንደዚህ ነገር በተደጋጋሚ ከዛ በኋላ እውነት ለመናገር በጣም ኃጢአቴ ከከበደኝ ገዳም ሄጄ ነው ንስሐ ለመግባት ሞክሬ ነበረው። ምክንያቱም አንድ ቀን ነው እዛ ህዝብ መካከል ነው ማገኛቸው በቃ ምናምን ብዬ ስለማስብ አሁን ያንን ነገር መቅረፍ አልቻልኩም። በጣም በሰው ለማማከር ሞክራለሁ። ሌላሽ ላይ ተቀምጦ ማለት ነው ሁሉም እንደዛ ናቸው ብለሽ የማሰቡ ማለት ነው መቅረፍ የከበደሽ። የምታውቁት አባት ካለ ምናምን ሁሉ ብዬ ጠይቄ አውቃለሁ። በቃ ማለት እኔ ሁሉም አንድ ነው ብዬ ነው ማለት በቃ ለምን እንደሆነ አላውቅም። በቃ ጭቅላቴ አልቀየራለኝ መስቀሉን ሁሉ ለመጠራጠር በቃ አሁን ማለት ይሄ ሰውዬ ለምን የታቋሉ እና እንሳለማለሁ ሁሉ ላለው ውስጤ በጣም ይፈራልና እንዴት ነው ላስወግደው የምችለው አሁን ይሄንን? እሺ እህታውን በደንብ አዳምጪኝ እሺ። ለሌሎቻችሁም ጥሩ መልስ ነው እህታችን እየተናገረችው ያለችው ትክክለኛ የሆነ በቤተ እግዚአብሔር ውስጥ ያለ የቤተ ክርስቲያናችን የጀርባ ቅማል የሆኑ አሉ። ልክ አሁን እህታችን የምትለው አሁን እህታችንን የጠበቃት ምንድነው ስትሉ 100% ደብተራ ነው። እነዚህ ደብተራዎች በቤተ ክርስቲያን ውስጥ አሉ፣ ጥበብ ብለው የሚዋረሱ ማለት ነው። ተዋርሰውታል። ታዲያ ለምንድነው መስቀሉንና ለምንድነው ስጋና ደም የሚሰጡት ልትሉ ትችላላችሁ። ስጋና ደሙን አማናዊ ነው። የሱ ስራ የሚከሰስበት እግዚአብሔር እሱን የሚወነጅልበት የራሱ እንትን አለው። እዛ ቦታ ላይ ለጊዜው ካህኑ ማንም ከሌለ ሌላው ደግሞ ብዙ ጊዜ ከዚህ ጋር የተገናኙ ከ160%ን አንዳንድ ቦታ ላይ ስታዩ ተጠራርተው ቦታ የያዙ ሰዎች አሉ። እነዛ ሰዎች ሲሆኑ ምዕመኑ ደግሞ ሲያየው ክርስቶስ ደግሞ በዛ አካባቢ ያለው እልፍ ምዕመን አለ ልበል። እነዛ ምዕመንን የሚያይበት የግዴታ ወደሱ ስለሚመጡ ንጹሃን ናቸው ብሎ ስለሚመጣ በእጁ እንዲያቀብል ያደርገዋል። ሲያቀብል ግን ስጋና ደሙን እንኳን ቢሰጥ ያቺ ጣቱ በሚያቀብልበት ሰዓት አማናይነት ንጹህ ናት። ካቀበለ በኋላ ግን መልሶ ክፋትና ነውሩ ትሉ ነው የሚወረው ሰውየው። እሱ አይደለም ያስፈልግ እግዚአብሔር እነዛን ልጆች የሚያይበት እይታ ስለሆነ ለልጆቹ ስጋና ደም ሲያቀብልን በዛ ቦታ ላይ ሲሰጥ እንዲሰጥ ያደርገዋል። እንዲሰጥ አደረገው ማለት ግን ሰውየው ትክክል ነው ማለት አይደለም። ስጋው ግን አማናይ ነው። የሚበሉ ልጆች አሉት። ልጆቹ እሱን ብለው ቤቱን አምነው በዚህ አይነት ችግር የሌለባቸው ብለው የሚመጡ ሰዎችን በምን መንገድ ይመግባቸው ሲባል በዚህ መንገድ ነው የሚመግባቸው። ስለዚህ ያ ነው አንዳንዴ ትልቁና ሚስጥራዊ መንገዱ ይሄ ነው። ብዙ አባቶች ከዚህ የድብትርና ህይወት ጋር ተያይዘው የሚኖሩ አሉ። እንደዚህ አይነት መጽሐፉን ይሄ መርበብተ ሰለሞን ምን እያሉ የሚዋረሱ መንፈሱን የሚዋረሱ ሰዎች አሉ። እነዚህ ሰዎች በውስጣቸው መኖሩን የሚያስታውቅ በዚህ መዋረሳቸውን የምታዩት ልክ አሁን እህታችን እንደምትለው አባ ብላ ልትሳለም ብትሄድ በስጋዊ ማንነት እይታቸውን ስታዩ ታያለ። አንድም ይህ መንፈስ ሲዋረሳቸው በየዝሙቱ ነው መጀመሪያ ላይ የሚገባው ውስጣቸው ላይ እና መጣለም የሚፈልገው ከቤተ ክርስቲያን እንደዚህ አይነት ሰዎችን አድፍጦ መበቀል ነው የሚፈልገው። አንዳንዴ
እንዲህ ማድረግ ስራ ስላለው በጣም ይሄ ትምህርት ለምንድን ነው የሚጠቅመው ካላችሁ የትኛው ትክክልና የትኛው ችግር ያለበት ካህን እንደሆነ ለመምረጥ ነው። አሁን የነ መምህር ግርማን ትምህርት ለምን ይጠላል ስትሉ እዛው በቤተ እግዚአብሔር የተቀመጡት ደብተራዎች ታሪካቸው ለማወቅ ቅርብ ስለሆኑ ነው። እነዚህ ልጆች በደንብ ያውቋቸዋል። ስለሚያውቋቸው የነ መምህር ግርማን ተማሪዎች አሁን እነዚህ ደብተራዎች ይጠሏቸዋል፣ አይፈልጉም። ምክንያቱም እነሱ ጋር የሚደበቅ ታሪክ የለውማ። የሚጸልይ ከሆነ ወዲያው ነው፣ ከምግባሩ ወዲያው ያውቋቸዋል። እና የኔ እህት ያም ካህን ያልሽው ደብተራ ነው፣ ያው የተዋረሰ ነው። ግን ደግሞ በቤተ እግዚአብሔር ተቀምጦ አንዳንድ ነገሮችን ቢያደርግም ግን ደግሞ እናንተ እንድታውቁት ይሄ ትምህርት ቢጠቅመው ለዚህ ነው። ስለዚህ ይሄንኛው ያም በጥቅማ ጥቅምም መጥፎ ነገር ሲያደርግ የተጎዳሽው ማንቺም ያው ጉዳቱም ከዛም ይምጣ እንጂ ግን ደግሞ የነቃ ማንነት ስለሌለሽ የመናፍስትን ሴራና ተንኮል ማወቅ ደብተራ ማለት ምን ማለት ነው ስንል ደብተራ ማለት ሌላ ትርጉም የለውም፣ ምንም ታዛዥ እንደማለት ነው። ግን በዛ ስም ውስጥ ሆነው ደግሞ ይሄንን የተዋረሱ አሉ ነው። አውደ ነገስቱን ተዋርሰው ከመንፈሱ ጋር ጥበብ ብለው የተዋረሱት ግን ያ ጥበብ የሚባለው መንፈስ መሆኑን አንዳንዶቹ የማያውቁም ተዋርሰው ስለነበረ መጀመሪያም ከተዋረሱት አብሮት ይሆንና ምንድነው አንዳንዴ ሳት ያረጋቸውና በማይሆን መንገድ እንዲሄዱ ያረጋል። ህዝቡ እንዲረዳቸው ይሄ በቃ ምመኑ እንዲታዘባቸው ጭምር ያረጋል። አሁን እኛ የነቃን ግን ድርጊቱን ገና ስናየው ይሄማ ችግር ያለበት ነው ያለን ያቃሉ። ለምን ሲባል ሚስጥሩ ይገባቸዋል የሰውየው ባህሪ። ስለዚህ እኔት ሁለቱም ሰዎች እንደዛ ናቸው ማለት ደግሞ ሁሉም አይደሉም። ይሄ ትምህርት የሚያስፈልገው ላንቺ ነው። አንቺ ትምህርቱ ከገባሽ የዛን ሰው ባህሪ ባጭሩ ለማወቅ ይጠቅምሻል። ከንግግሩ አይተሽ አይ አባቴ መጣው እንደውም አባቴም ሊያስብልሽ ይችላል ኖ በቃ ብለሽ ትይያለሽ፣ ትለያቸዋለሽ ማለት ነው። ይሄ ትምህርቱ የሚጠቅመው ለዚህ ነው። ንቁ የሚባለው የመምህር ግርማ አስተምሮ በማለዳ መያዝ ንቁ የሚባለው በብዙ መንገድ ነው። አንድም እንዲህ አይነት ችግር ያለባቸውን ሰዎች ለመለየት በቤተ እግዚአብሔር ተደብቀው ምዕመኑን ወደ ዓለም የሚበቱ ዞር ብለው ከዚህ ከመዋረሱ ጋር አብረው እየኖሩ ብዙዎቹን በቤተ እግዚአብሔር ሰላም ብለው ሰውረው ብዙ የሚያደርጉ አሉ። እውነቱን ልንገራችሁ፣ ብዙ ሰውረው ራሱ ባል ሚስት ያላትን ሴት የሚያወጡ አሉ። ይዘው ከቤተ እግዚአብሔር በቃ ሰውረው በመስተዋረር የሚወስዱ አሉ። መንፈሱ ለምንድነው ግን እዚህ ጋር ምንድነው ምዕመኑ የጸለየ የሰገደ ሰው አይደለም። ያምልኮ ስለሌለው መንፈሱን ቢልኩትም ገብቶ እንደፈለገ ያረጋቸዋል። እነዛ ልጅ ሰውሮ ወደ ቤቱ ሲወስዳት አታውቅም። ለምን ሲባል ከእግዚአብሔር ጋር የኖረችበት ጊዜ የለማ። እናትና አባቷን በጀበና ውስጥ ነው ያሳለፈችው። እሷ ጋር ኃይል አለ የለም። ስለዚህ ለነዚህ ደብተራዎች ጥሩ አጋጣሚ ሆነላቸው። ስለዚህ ምዕመኑ እንደፈለጉ እንኳን ቢያረጉ ማንንም እንትን የሚላቸው የለም። ምዕመኑ ራሱ የተሰወረ ነው። በቃ ምንም ያምልኮ ህይወት የለውም። እየተረዳሽ ነው እኔ። ስለዚህ እነዛ አባቶች ቤተክርስቲያናችን ሙሉ በሙሉ አይገልጣሽ። ለምሳሌ እዚህ ጋር እኔ ባለየኔ ልበል፣ ሳሚ ደግሞ ንጹህ ነው። ሁለታችንም የአንድ ኦርቶዶክስ ቤተሰብ ነን። ሁሉም ኦርቶዶክስ ናቸው ማለት ትችያለሽ ነው? እኔን ለይተሽ ነው መናገር የሚገባሽ። እኔን ነው አይደል? ወልደ ሚካኤል ችግር አለበት ብለሽ ብትይ ኖ አይ ለውቀቱ ነው የምነግርሽ። ወልደ ሚካኤል ነው ችግር ያለበት እንጂ ሳሚ አይደለም ነው የምትይው አይደል? ወይ ወልደ ሚካኤል ችግር አለበት ያለሽ አይደል? ግን ኦርቶዶክስ ችግር አለባት ማለት አትችይም። አየሽው? ምክንያቱም ሁለታችንም ኦርቶዶክስ ስለሆነ በኦርቶዶክስ ውስጥ ማን አለ ማለት ነው? ሳሚም አለ ማለት ነው። አየሽ? እኔ ሁለታችንም ብንሆን ሳሚ አለ፣ እሱ ንጹህ ነው። ስለዚህ አንቺ ትቆያ እንዴ ልጨርስ። አንቺ ትኩረት ልታረጊበት የሚገባው ይህ ትምህርት የሚጠቅመው የነ መምህር ግርማን የነ መምህር ተስፋይን ትምህርት በደንብ የምትሰሚ ከሆነ የትኛው ችግር ያለበትና የትኛው ትክክል እንደሆነ ለመለየት ግልጽ የሆነ ህይወት አለው ነው። ገባሽ? አሁን ተረዳሽ? እኔት ተረድቻለሁ እኮ ያ እና በደንብ አይተሽ አሁን አንቺ ትምህርቱን አንድ ነገር ልጠቁምሽ ላንቺ ለወደፊትሽ እሺ። ገዳም ሄዱ ምኑም እንዳለም ቢሆንም ግን አንድ ነገር ጠይቅሽ ልጠቁምሽ። የመምህር ግርማ የመምህር ተስፋዬም የለቀቃቸው ብዙ ገጠመኞች አሉ። ከገጠመኞቹ በዚህ ጉዳይ የደብተረና ችግር ያለባቸው ደብተራዎችን የምትለዩበት ሚስጥር እያለ ያስቀመጣቸው ብዙ ልጆች ብዙ አሉ እዛ በትምህርቱ ዙሪያ ላይ ማለት ነው። እነዛን ገጠመኞች ካየሽ በቀጥታ ምንም አይመስልሽም። ገባሽ?
አገልግሎትሽን ታደርጋለች። በዛ ውስጥ ደግሞ በጣም ከእንዲህ አይነት ንክኪ የሌላቸው በጣም ንጹህ ወንድሞች ደግሞ አሉ በቤተክርስቲያን ውስጥ ብዙ አባቶች። ገባሽ? እንድትለይ ሁሉም አይደሉም ናቸው ማለት አይደለም። ገባሽ? ግን አንዳንድ ከዚህ ጋር የሚኖሩ በቤተ እግዚአብሔር ውስጥ አንዳንድ እነዛሉ። ሌላው ደግሞ ምን ያደርጋል መሰለሽ? መንፈሱም ራሱ አሁን አንቺ አምልኮ ህይወት በደንብ ሲኖርሽ ከነዛ ሰዎች ጋርም የሚያገናኝሽ ማን ነው የሚለውን ነገር ልደርሽበትም ትችያለሽ። አንድ ልጅ ባንቺ ህይወት ውስጥ ልክ የሚትሄድባቸው ቦታ ሁሉ ልክ እንደዚህ አይነት ሰዎች ያሉበት ነው የሚገጥማት። የሚገርምሽ መጨረሻ ላይ ይቺ ልጅ አይ አንቺ ልጅ ጸልይ፣ ስገጂ፣ በደንብ መፋለም አለብሽ ተብሎ ተነገራት። የሚገርምሽ በወር ውስጥ መንፈስ ውስጥ ተያዘ። ማን ሲባል እኔ ነኝ። የራሴ ዘር ጋር እየወሰድኩ እንዲተዋወቅ እያረኩኝ የማይሆን ከገንዘቧ ብዙ ነገሮቿን እንዲጠቀሙና ቤተክርስቲያን የሚባል ነገር እንድትጠላ አርቄ ካህናት እንድትሳደብ ያረኩት እኔ ነኝ እያለ ነበር መንፈሱ የለፈለፈው። ለምን እንደዛ ታረጋለህ? እኔ ከእናቷ የመጣው እናቷ የምታመልከኝ ያመችሳ ዘር ነኛል። ስለዚህ ወደ ዘር የምወስዳት እኔ ነኛል። እየመረጠ የሚወስደው ወደ እነሱ ነበር። እነዛም ሰዎች የሚጎዷቸው ነበር። እቺ ልጅ ጎዷል ነበር እና መጨረሻ ላይ ግን ነገሮች መንፈሱን ከታሰረ ከተሸኘ በኋላ እቺ ልጅ በደም ከተነገራ በኋላ እንዴት መሄድ እንዳለባት ነቃች ማለት ነው። ነቃች፣ በቃ ጉዞዋን አስተካከለች። ስለዛ አንዳንዴ በሁለት መንገድ ነው ወደዛም የሚመራን ማን ነው የሚለውን ነገር ለማወቅ አንቺ መንገዱና ሚስጥሩን ማወቅ ያን መከተል። ከዛ ውጭ ደግሞ ሰዎቹን እንዲህ አይነት ችግር ያለባቸውና የሌለባቸውን ደግሞ ለመለየት ትምህርቱን መውሰድ። ከዛ ምንም አያስደንቅሽ። አገልግሎትሽን ያረሽ የጸለሽ ንሳሽን እየገባሽ ቀሪ ጊዜሽን መኖር ነው። እሺ አይ መጀመሪያ እንትን ቢል መጀመሪያ አሁን እኔ ሁሉም ቄስ አንድ ነው ቢል ኖሮ እኔ ወጥቼ ነበር እውነት ለመናገር መጀመሪያ። ምክንያቱም ምንም እውቀት በሌለኝ ሰዓት ነው እንደዚህ ነገር ያጋጠመኝ ስለ ቤተክርስቲያን ምንም በማላቅበት ሰዓት። ግን እንደዛ ሳይሆን ያሰብኩት መለየት ሁሉ በቃ ማለት ይሰማላ ያ ይሰማል። አሁን እኔ ነፍስ ውጪ በእርግጥ ሳውዲን ያለሁት ግን እንትን ማያዝ እፈልጋለሁ። የንስሐ አባት እንዲኖረኝ እፈልጋለሁ፣ ቢያንስ በምክር እንኳን የሚያግዙ። ግን እኔ በጣም እንደዛ ብዬ ስልክ ምናምን ለማውራት በጣም እስከ መፍራት ድረስ በቃ ፈራለሁ፣ ጠራጠራለሁ ማለት እነኝህስ ብዬ በጣም እንትን እላለሁ። ገብቷል? ያንን ነው ማስወገድ ያቃተኝ። አሁን አምናለሁ ሁሉም አንድ እንዳልሆኑ አሁን አምኛለሁ እኮ። ግን የትኞቹ ናቸው የትኞቹ አይደሉም? ምክንያቱም እኔ እንደዛ በማረግበት ሰዓት በጣም እውቀቱ ስለሌለኝ ነው። ግን በሰዓቱ በጣም እያስፈራራኝ እንኳን እንደዚህ እባብ በርሽ ላይ አቁሜ መውጫ በቃ በጣም ሽባ አረግሻለሁ ምናምን ሁሉ እያለኝ፣ እሱ ግን ቤተክርስቲያን ገብቶ ያገለግል ነበር። ገብቷል? ምንም አይመስለውም። አያችሁ፣ ሰማችሁ አይደል? ምን ያህል የደብተራ ባህሪ እንደሆነ። እህታችን ግን የነቃችሁ አይደለም። ያንተን እባብ አንተን ራስህ ምስልከውን መንፈስ አንተ ራሱ ባዳዋይ አዋርዳለሁ ብትለው ጭራሽ እንዲች አይነት ቃላት አያመጣም። እሷ የነቃች ቢሆን አሁን እህታችን እየነገረቻቸው ያለችው ምንድነው? እሱ ሊያደርግ የሚፈልጋቸው ነው። ልጅቷ አሁን በደንብ የነቃይ ደግሞ ብትሆን በታይሙ አይደለም የሚልከውን መንፈስ ቀርቶ በአደባባይ መንፈሱን ውስጥ ይዤ የምታረገውን አዋርዳለሁ። አደባባይ መቅደስ ላይ መጥቼ ነው እየለፈለፈ መንፈሱ አውራ ብያስለፍልፌ ስራን ማውድመው ብትለው ከዛ ሰዓት ጀምሮ ጭራሽ ምንም ነገር አይደለም፣ እዛው ተቀመጭ ፕሊስ ብሎ ነው የሚለምናት። ለምን ሲባል ልጅቷ ነቃች ማለት ነው። የሚልከውን መንፈስ በቀጥታ ትይዝበታለች። መድረክ ላይ መቅደስ መጥቼ ነው መንፈሱን አዝዤ እዛው እንስገባ ለፍልፍ ብዬ ነው ማዘው። ከዛ በኋላ የምታደርጋቸውን በእያንዳንዱ ምዕመን ላይ የምትሰራውን ስራ ሁሉ ተናገር ብዬ መጥቼ እዛ ቤተክርስቲያን እንዲጮህ ባረገው ጠቅላላ እያንዳንዱ ሰዎች ላይ የምትሰራውን በአደባባይ አሳልፎ እንዲናገር ያደርግባል። ምንም አማራጭ የለም። እዛ ውስጥ እንኳን ያሉ ቤተክርስቲያኑ ያሉት ከዚህ ጋር የተገናኙትም ጭምር እንዲጋለጥ አረጋለሁ ብትለው በቀጥታ ደውሎ ፕሊስ እንዳትመጭብኝ በእናትሽ ብሎ ነው የሚለምነው። በቃ ሁለተኛ አልደርስብሽም እንዳትደርሽብኝ ነው። አሁን ይኸው ተነቃቃን ማለት ነው። በቃ ልጅቷ አቋም ይዛ እንዴት እንደሆነች ስለሚያውቃት ይፈራታል ማለት ነው። አያችሁ? ግን እሱ በሚናገረው ልክ እሷ ያው የነቃችበት ሁኔታ በታይሙ በደንብ ስላልበረታች እሱ የሚለውን ነገርም ያው እግዚአብሔር ጥበቃው ከሷ ጋር ነው። በነገራችን እሱ ስላለ አይደለም ቢልከውም ልጅቷ ያምልኮ ህይወት ስላላት ምንም ላይሆን ይችላል። ያ አይደለም አስራም በአደባባይ ማጋለጥ ይችላል ነበር።
ይሄንንም ብትለው እኮ ጭራሽ መንበሩን ትቶ ለሌላ ጋር ሊቀይርም ይችላል ራሱ ስራው ይሄ ነው። ካቴኒት አዋይ በቃ ጨርሻለሁ ማለት ናይዘሽ በርቺልኝ። ሰዓቱ አላቅም ባቅማ ግን ባቅ እንደው ሪከርድ ራሱ አድርጌ ምክንያቱም ሰውየው ከዛ ራሱ የመውጣት እድል ነበረው። ምክንያቱም የሆነ በዛን ሰዓት አንድ ቤተሰብ የሆነ እንደዚህ መርጌታ እንደዚህ ሆኜ ምናምን ብዬ ስነግረው ለምን ሪከርድ እንኳን በቃ የሆነ ነገር እንኳን እንዴት አታረጊ ምናምን አለኝ በሰዓቱና ባለማወቄ እኔ ለራሴ ፈርቻለሁ እንጂ ምክንያቱም ሁሉን ነገር እንደሚያደርግ ነው በቃ የሚሰማኝ ሁሉም ነገር በቃ በእጁ ነው የነበር ማስበውና አሁን ላይ ቢሆን ብዙ ነገር አውቃለሁ። እግዚአብሔር ይመስገን። እህቶቼ በዚህ አጋጣሚ ሌሎቻችሁ መባካችሁ የእነ መምህር ግርማን ትምህርት በደንብ ተከታተሉ ከሆነ ቀድሞ የሚያስራችሁንም ጠላት ትድናላችሁ። ከእንዲህ አይነትም በቤተ ክርስቲያን ተቀምጦ የቤተ ክርስቲያናችን የጀርባ ቅማል የሆኑትም ደብተራዎችን ጭምር የምታውቁበት ይይታል። ከዛ ማንነቱን በደንብ ታውቃላችሁ። ማን ምን እዛ ቤተ ክርስቲያን የሚያደርገውን ሁሉ ለመረዳት በጸሎት ብትበረቱ የማን ችግር እንዳለበት ቁጭ ብላችሁ በቤታችሁ ታውቃላችሁ። ይሄን ሁሉ ጸጋ እናንተ ጋር ግን ጸጋችሁን ልትጠቀሙ አልቻላችሁ። ከእግዚአብሔር ጋር ህብረት ስለሌላችሁ እግዚአብሔር ለእናንተ የሚናገረው ነገር የለም። እግዚአብሔር የሚገኘው በጸሎት ነውና የአምልኮ ህይወት የሌለው ሰው ሁሌ ግራ የተጋባ ነው። በክፎች ይጠመዳል። ኑሮ ጓዳው ህይወቱ ሁሉ በዛ እጅ ላይ ይወድቃል። በጎረቤታችሁ አንድ መታች ኑሯችሁ ህይወታችሁ ሲመሳቀል ዘመን ያልፋል። ስለዚህ ከእግዚአብሔር ጋር ያላችሁን ግንኙነት ባካችሁ ጥልቅ በሆነ መንገድ ሂዱ። እሺ እኔ እህት በጣም እናመሰግናለን። ወንድማችን እንግዲህ እኔም ልወጣ ነው። ለቀሱ ረጅም ሰዓት ስለሆነ ቆይ አንዴ እህት እህታችን ላይ ነው የምናቆመው። ሌሎቻችሁ እንግዲህ ያው እኔም ልወጣ ነው። ወንድማችንም ባለቀ ሰዓት ነው የመጣሁት። እሱም ጋር ረጅም ሰዓት ቆይቷልና አሁን ነገር ካለ የተወሰነ ሰዓት እገባለሁ። እሺ እንደዚህ አሁን እዚህ ያለን ማለት ነው አሁን አረብ ሀገር ያለን ሰዎች በስልክ የነፍስ አባት መያዝ አግባብ ነው ያስፈልጋል ወይ? ያለሽበት ቦታ ይወስነዋል። ለምሳሌ ዱባይ ከሆንሽ ዱባይ አሁን በዛው አካባቢ ላይ ንስሐ አባት ከአባቶች ያሉ ቤተክርስቲያን ካለ እዛ መውሰድ ትችላለሽ። እሱም ደግሞ ትክክለኛ አባቶች ከሆኑ ነው። አሁን ሚስጥሩ ገብቶሽ በነገርኩሽ አካሄድና አሁን በነቃሽበት አካሄድ ሄደሽ ከዚህ አይነት ጋር ንክኪ የሌላቸው ከሆነ ንስሐ መግባት ትችላለሽ በአካል ሄደሽ። አለበለዚያ ግን በቀጥታ በስልክ አባቶች ጋር ደውለሽ ንስሐ አባት መያዝ ትችላለሽ። እሱንም ደግሞ ከፈለግሽ የንጉስ ልጅ እዚህ ጋር የንጉስ ልጅ የምትል ልጅ አለች። እሷ እነ ተሙ ምናምንም አለ እነሱ ጋር ታገናኝሻለች። ከዛ ደውለሽ ንስሐ ብቻ መግባት ነው። ሌላ ነገር ንክኪ የለም። ንስሐ ትገቢያለሽ፣ ይፍቲት ያለሽ። ከዛ በኋላ ከካህን ጋር ምንም አይነት ግንኙነት አያስፈልግም። በቃ አባትን የምንፈልገው ለምክር ነው ወይም ንስሐ ለመግባት ነው። አባቴ ሰላም ነው ንስሐ ለፈል እሺ ልጄ ትነገራለሽ፣ ትጨርሽ በቃ ይፍቱ ለማለት ደውያለሽ፣ ይፍቱ አለቀ። ቀኑነሽን ጨረሰሽ። ከዛ ያለ ሞር በተገናኛችሁን ቁጥር ለነሱም ፈተና ነው የምትሆኑት። ይሄ ደግሞ የምለው ደግሞ ንጹህ ለሆኑ አባቶች ነው የምላችሁ። ችግር ያለበትማ ራሱ 24 ሰዓት ነው የሚደውለው ከጥቅሙ ጋር ስለሚፈልገው። ሌላ ደግሞ ንስሐ ልገባላችሁ ብሎ በሚለው ቦታ ላይ በንስሐ ልትገቡ ገንዘብ ምናምን የሚጠይቁ አሉ። በቀጥታ ባይጠይቁ በዚህ ገዳም ውስጥ እንደው እቺ ቤተክርስቲያን አሉ አባቶች አሉ ለዛ ቤተክርስቲያን ለልብስ የሚሆን ምናምን ይላሉ። የሌለ ታሪክ ነው። እንደዛ ያሉና በየአካውንት ሰጥሻለሁ በዚህ አስገቢ የሚሉ ነገር አለ ነው። እንዲህ አይነት ነገር የለም። ያም ካህን የት እንዳለም አይታወቅም። እዚህ ቦታ ላይ የዚህ ቤተክርስቲያን ስጡኝ ብትሏቸው አድራሻውን በቃ እኔ ቤተሰብ እዛ ስላለ ሄደው እንዲረዱ አደርጋለሁ ብትሉ አይ እኔን አታምንኝም ማለት ነው ይላል በቀጥታ። ይቺን ቃል የሚናገረው ለምን መሰላችሁ? ገንዘቡን የሚፈልገው እሱ ስለሆነ። አባቶች አሳቦ በገዳም ውስጥ እንደዛ አባቶች አሉ እንደው ልብስ የላቸውም ልጅ እንደው አቅም ካለሽ እስቲ እንደው 130 ሺህ ላኪና እንደው እንዳልብስልሽ በጸሎት ያስቡሻል ይላል። ሌባ ካህን ሲሆን እንደዚህ ነው። እሺ የገዳም ነው ቦታው ምን ይባላል? እሺ አባቴ ያመሰግናለሁና አድራሻውን ስጡኝና ቤተሰቦችንም ልኬ እንደው በረከቱ እንዲወስድ አደርጋለሁ ብትያቸው አይ እንደዛ አይደለም ልጄ እንዴ እኔን አታምንኝም እንዴ እኔ ልክላቸዋለሁ በዚህ አካውንት አስገቢ ይሉሻል። አይ እኔ ቤተሰቦችም እዛ ሄደው የበረከት ስራ እንዲያገኙ ነው ለዛ ነው አድራሻውን ንገሩኝና እነሱ ሄደው እንዲያገኙአቸው ብትያቸው ወደ ብሎክ ነው የሚያደርጉሽ። ለምን ሲባል በአባቶች አሳቦ በንስሐ ሰበብ
ሊዘርፍ የነበረውን ገንዘብ አንቺም በብልጠት ስትመጭበት ያን ያቆማል። አሁን ነቃሽብኝ ነው ጭራሽ መልሶ ማለት እንኳን ሊደውል ንስሐሽን ሊቀበል ቀርቶ ወደዛ ይጭን። እንዲህ አይነት ችግር ያለባቸው ሰዎች አሉ እና ንስሐ ስትገቡ ከእንዲህ አይነት ጥቅም ጋር የሚጠይቋቸው ሰዎች አንድም እንደዛ አይነት ነገር ከመጣ እናንተ እንደ እንጉዳይ ከመሬት አልበቀላችሁ። እናት፣ አባት፣ ወንድም፣ አክስት አላችሁ። ስለዚህ እሺ መልካም አባት ቤተሰብ ገዳሙን ነገሩኝ፣ ቤተክርስቲያኑን ነገሩኝ፣ ከቤተሰቦቼ አንዱን ልኬ በረከት እንዲያገኙ እነሱ በአካል ሄደው እንዲወስዱ አደርጋለሁ ብትሉ በቃ ችግር ያለበት ከሆነ ለሌብነት የፈለገው ከሆነ ወዲያው ያቆማል ሰውየው። ከዛ አይ በኔ ላኪ ካለሽ በቃ ተግባባን ቴንክ ዩ መውጣት ነው ከዚህ አይነት የሌብነት እጅ። ስለዚህ ንስሐ ስትገቡ ከአባቶች ጋር ሄዳችሁ ንስሐ ስትገቡ ቃሉን መናገር ነው። በቃ የካህኑ ግዴታው ስራው ነው። ቤተክርስቲያኑም እየከፈለችው ነው፣ ግዴታው ነው፣ የተሾመበት ነው። ንስሐ ይገባ ያን ሰው ንስሐ መቀበል ይፍቲ ማለት በቃ አለቀ። ከዚህ ውጭ ግንኙነት የለውም ቤተክርስቲያን የምትከፍለው ለዛ። ከዛ ባሻገር ግን መልካም ነገራቸውን አይታችሁ እናንተ የምታረጉት ስጦታ ያ የናንተ ነው። ከዛ አባት ጋር ምንም የሚገናኝ ጥሩ አባት ገጥሟችሁ ለምሳሌ እኔ አይደለም ልብስ ለምን መኪና አልገዛላችሁ፣ ለምን የፈለገ ነገር አልገዛላችሁ፣ ይሄ ከራሴ የወጣው ነው፣ የኔ ፈቃድ ነው። ፈቃዳችሁንም ደግሞ አንዳንዴ ደግሞ መንፈሱ እንደዛ አይነት ሰዎች ደግሞ ምን ያደርጋሉ መሰላችሁ? ውስጣችሁ ላይ መንፈሱን ይልኩና ውስጣቸው እንዲራራ ያረግና እንዲሰጧቸው የሚያረጋችሁም ደግሞ አሉ። እነሱ አይናገሩም፣ ይልኩትና መንፈሱን እኛ አባት እኮ ተቸግረዋል እንዲላርግ ብሎ በመቀስፈት አዲስ ሐሳብ ይመጣና ገንዘብ እንድታወጡ ያረጋል። ይሄ ደግሞ ሌላው ስልት ነው። ያምልኮ ህይወት ካላችሁ ያሾከሾከውን መንፈስ እዛው ጸሎት ቦታ ላይ ትይዙታላችሁ። ከሰውየው የተላከ ከሆነ ወደ ይያዛል። ከሰውየው ግን ያልተላከ ከሆነ ንጹህ ማንነታችሁን ራሳችሁ ታገኙታላችሁ። ምክንያቱም ያምልኮ ህይወት አለ። ከዛ መስጠት ትችላላችሁ። እና አባቶችን እናንተ ፈቅዳችሁ ማድረግና እሱ እንዲያርጊ ብሎ ሲል ልዩነት አለው። ስለዚህ ድርጊቱን አትንፈጉት፣ ተቀበሉት። ግን ደግሞ ቦታውና አድራሻውን ጠይቃችሁ ከቤተሰቦቼ በረከት መውሰድ ስላለባችሁ ልካለሁ ካላችሁ ችግር ያለበት ከሆነ አይሰጥም ወይ ያጠፋል። ችግር የለበት ትክክለኛ ከሆነ ደግሞ አዎ ልጄ እንደውም እንደዚህ አይነት ቦታ ላይ ሄደው ይጠብቁ እንትን ይበሉ ንገሪያቸው ብሎ ካለ ኦኬ ብለሽ ትቀበያለሽ፣ ቤተሰቦችሽንም ትለኪያለሽ። አንድም እናቴን እዛ ቦታ ላይ በወስዳት እኮ ትክክለኛ ቦታ ከሆነ ከቦታው በረከት ታገኛለች። እናቴ በጉልበቷ በረከት አገኘች፣ እኔ በገንዘብ ያገኘው። ታዲያ እናትና ልጅ አንድ አይነት በረከት ወሰድን ማለት ነው። እኔ ገንዘቤን በመስጠት የተባረኩ፣ እናቴ ደግሞ ገንዘቤን ይዛዛ በመሄዷ ተባረከች። ታዲያ ሁለት እድል አገኘን ንጹህ ቦታ ከሆነ። ችግር ያለበት ከሆነ ደግሞ ያው በብሎክ ይጠርጋችኋል፣ በሉ ተነቃቃን ነው ሰላም ደርም እና እንደዛ አድርጉ። ይሄንን ነው መናገር የምፈልገው። እግዚአብሔር ያክብርልኝ። እሺ እኔት ሌሎቻችሁ ነው ይሄን መናገር የፈለኩት። አንዳንድ በውስጥ የምትጠይቁኝ ብዙ ነገር ስላለ ነው፣ እዚህ ጋር የተገናኘ ነገር ስላለ ነው። ንስሐ እየገባ ይሄን ያላኪ ምናምን እንደዛ አይነት ነገር የለም። ንስሐ በገንዘብ አይሰጥም ሲጀመር። እሺ ወንድሜ እግዚአብሔር ያክብርልን። ሌሎቻችሁም እንግዲህ ያው ወንድማችንም ቆይተዋል፣ እኔም አረፍ ማለት አለብኝ። እንደው አንድ ጥያቄ ካለ ልቀበል እንጂ እንላለን። እግዚአብሔር አምላክ ያክብርልኝ ወንድሜ። በጣም እውነት ድንገት ገብተህ ይህን የመሰለ ትምህርት ራሱ ከየትም አናገኘውም እና እንግዲህ ከኤፍታህና ከእህተ ብርሃን በቃ አንቺ ጠይቂና እንትን በል እሷ ስለምትቀድም ጥያቄ ካለሽ እህተ ብርሃን ጥያቄ አለሽ ታችን ከሌለሽ እስማም ወለተስ ሰላም እስማም ወለተስ ሰላም ለካቤ እንዴት ዋላችሁ? ወደምኬ ከላይም ከታችም ያላችሁት አሜን አሜን። እግዚአብሔር ይመስገን ሰላም ነው። ሰላም ነው እግዚአብሔር ይመስገን። እንኳን ደህና መጣ። አሜን አሜን። እንዴት ነሽ? ደህና ነኝ። እኔ አንድ ጥያቄ ነበረኝ። እሺ በእኛ ሀገር ማለት በገጠር አካባቢ ማለት በሌላ እንጃ የባለጅ መድኃኒት ምናምን እያለን የምን መድኃኒት? የባለጅ መድኃኒት የባለጅ ባለጅ ባለጅ። እሺ
የመድኃኒት እያለን ለልጆቻችንም ሆነ ለኛ እንትንና አንገታችን ላይ እናደርጋለን ማለት ነው። ክታብ ማለት ነው። እንጃ እንደ ዱቄት ነገር ነው። እሱን ሳብተን ምናምን አንገት ላይ ታደርገዋለን። እሺ። እና እሱ እንትን እንደዚህ የያዘው ሰው ራሱ አጭሶ ሲጮህ ምናምን እንትን ይላል እና በዛ በብዛት የሚያምን ሰው አለ። እና እሱ የምንድን ነው ማለት የእውነት ያስኬደዋል ነው ወይስ እንዴት ነው ለማለት ነው? ኧረ ምንም ነገር የሚያስኬድ ነገር የለም። ይሄ ደብተራ ስራ ነው እናቴ፣ የሚያስጨው ነገር የለም። ምን ያደርጋል መሰላችሁ? የባለ እጅ ይባል ማለት ምን ማለት ነው? ዞሮ ዞሮ ደብተራ የሚሰራው ስራ ማለት የደብተራ ስራ ነው። ባለ እጅ ይባላሉ። አሁን ለምሳሌ የቡዳ መንፈስ ያለበት ከቡዳ መከላከያ ነው ይልና ይሄን ነገር እሰሩ ይልና ራሱ ድግምቱን መስተዋሪ ወይም ደግሞ አውደ ነገስቱን ይደግምና እዛ ላይ ይልከዋል መንፈሱን። ከዛ ምልክት እንዲያረግ ያደርገዋል። አንዳንዴም እነዛ ሰዎች ላይ አንገቱ ያለባቸው ሰዎች ላይ እንዳይጮህ እንዳይመከላከል ይላል። ያ ምንድነው? የደገመው እዛው ላይ ደግሞ የሚሸጠው ነገር እያንዳንዱ አንገቱ ላይ ካደረገ ሰዓት ጀምሮ መንፈሱ ተዋርሷል ማለት ነው። ሰውየውን አይነካውም። አሁን ያላደረጉትን እያየ በሰፈር ውስጥ ለምሳሌ አንድ ልጅ ካላደረገ እዛ ላይ እንዲጮህ ያደርገዋል፣ ይጥለዋል። ምን ይለዋል? በለናንተ አላሰራችሁ እንዴ? ሂዱና እንደዚህ እኮ ብታረጉ ከዛ በኋላ እንደ ይሄን ነገር ያገጥመውም ይባላል። ከዛ በጃዙር ሰፈሩን በጠቅላላ ያንን መንፈስ እንዲዋረስ ያደርገዋል ማለት ነው ደብተራው። ከዛ አንድም ለሱ የገቢ ምንጭ አመጣለታል። ሁለተኛው ከገቢ ምንጩ በላይ ምንድነው? መንፈሱን ሰውየው ሲዋዋለው ምንድነው? አንተ በድግምቱን ሰዎቹ ላይ ተሰጠኛለህ፣ እነሱ እንዲከፍሉ አረጋግልሃለሁ ነው። በቃ አለቀ። ከዛ እነዛ ሰዎች ገንዘቡን እንዲሰጡ ያደርጋል። በሰፈሩ ያሉት 10-15 ሰዎች ላይ ይሄን ነገር አስነስቶ እንዲናገር ያደርጋል። ሰዎቹ ይሄንን ቃል አይተው እናንተ እንደዚህ የሚጥል ነገር አለ፣ ይሄን ነገር አድርጉ፣ ይሄ ካላረጋችሁ ይጥልባችኋል እያለ በተወሰኑ ሰዎች እንዲናገርና ቄው በአጠቃላይ እንዲሰማ ያደርጋል። ከዛ በኋላ እያንዳንዷ ልጅ በተወለደ ሩጣ ከዛ ሰው ጋር ትወስዳለች። እምነት አይደለም ምን አይደለም፣ ጸበል አለ። ቤተክርስቲያናችን ያላት ጸሎት ጸበል ብቻ ነው። እምነት አላት። ከየት እንደሚያመጡት አላውቅም ነበርና ሲጠይቅ ቤተሰቦችን ምናምን ስለው ባለቤቴን አይ እኔ ራሱ እኮ አይቼዋለሁ፣ ቤተክርስቲያን ውስጥ የሚያገለግል ሰው አይደለም ከውጭ ነው የሚሰራው አለኝ። ማለት የኔ ቤቴ ማየም ነው ማለት ቤተክርስቲያን ውስጥ ምናምን አያገለግልም አለኝ። እንደዚህ ጠይቀው ማለት እንደዚህ ሰው ዝም ብሎ መስራት ይችላል ማለት ቤተክርስቲያን ውስጥ የማያገለግል እንደዚህ ደብተሮች ምናምን ያልሆኑ መስራት ይችላል። አዎ ምንም የከው አውደ ነገስን የተዋረሰ ሰው ከሆነ ቤተክርስቲያን መቀመጥም አይጠበቅበትም። አሁን እህታችን ቅድም እንዳለችው እዛ ሆኖ ከጥቅም ጋር እያወራረሰ መንፈሱን በተቋር መንፈስ ተዋርሶ እንደዚህ ያልነቁ ሰዎች ላይ አንዳንድ ነገሮችን የሚያደርግ አለ። ያ ሌላ ነው። እዚህ ጋር ግን ይሄ ሰውየው ግን ይፋ ወጥቶ በራሱ ነው ድግምቱን ይደግማል። በቃ ይሄ እኮ ጥበብ ነው በሚለው ተደብቆ የሚኖር ማለት ነው። ጥበብ ብሎ ይዞታል። በጥበብ ውስጥ ተደብቆ ምን ያደርጋል ማለት ሰዎችን እያጠበበ ተቀምጧል ማለት ነው። የማይሆን ነገር መንፈሱን እያዋረሰ ሌላ ነገር የለውም። እንደዚህ አይነት ነገር በቤተክርስቲያናችን ይሄ ክታብ እየተባለ አንገት ላይ የሚታሰር የእመቤታችን ምናምን ሰኔ ጎልጎታ እየተባለ የሚደረጋል። ሰኔ ጎልጎታ ብከፍቱት መርበብተ ሰለሞን አለ ምን አለ የአይነት ጥላ መከላከያ ይላል። እንደዚህ አይነት ነገር የለም። ያ መንፈሱ የተጻፈበት ነው። ስለዚህ እንደዚህ አይነት ነገር የለም። በቃ ጸሎት ነው። ከኛ ውጪ ከጸሎት ውጪ ምንም ነገር የለም። ስግደት ነው። ቅባ ቅዱስ መቀባት፣ ጸበል መጠመቅ አለ። እንዲህ አይነት ነገር የሚያደርጉ ልጆችሽም ጋር ካለ ቶሎ አውልቀሽ ጣይ። እንደውም መዝሙር 90 እና ጸሎት አድርጋችሁ 22 አቃጥሉ። እንደዚህ አይነት ነገር የለም። በየግሩፕ የሚሰራው ሌባው ነው። እሺ ኔት እሺ፣ ሁላችሁንም እግዚአብሔር ያክብርልን። ሌሎቻችሁ እህቶቼ በጣም ይቅርታል። ጥያቄ እንደሚኖራችሁ ይታወቃል። ግን ያው ዘግይቶ ብለን የመጣ ነው። እኔ አብሶ ዘግይቻለሁ። ለዛ ነው በጣም ይቅርታ አድርጉልን። እንግዲህ ነገ ካለን ሰዓት እንገባለን። እሺ ብቅ እላለሁ እና ሳሚ ሁላችሁንም እግዚአብሔር ያክብርልኝ በእውነት ሰላም ሁሉኝ። እሺ አሜን አሜን። ወንድማችን ቃሉን እናሰማለን። በእውነት ያገልግሎ ዘመንን ይባርክልን። እግዚአብሔር አምላክ ይጠብቅልን። ከክፉ ነገር ሁሉ መብራን ተፈራፍሩልን። እግዚአብሔር ያክብርልን። ሁላችሁንም እግዚአብሔር ይስጥልኝ። ሰላም ሁሉልኝ። መልካም ቀን። አሜን አሜን። አሻ ነው ቀረኝ ወንድማችን። እሺ እግዚአብሔር ይስጥልኝ። የተረጋጋ እረፍት
ብቅ የሚለው እግዚአብሔር ተከፈት። ማ ተከፈት? እግዚአብሔር ተከፈት።